ስም አይቀበርም። ጤና ይስጥልን እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች፣ ይህ ሳምንታዊው ስም አይቀበርም ነው። በዛሬው ዝግጅታችን አንጋፋውን ገጣሚ ጸሐፊ ተውኔትና ተርጓሚ እንዲሁም ጋዜጠኛ ነቢይ መኮንንን እናስባለን። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ፣ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ነቢይ መኮንን ከ1946 እስከ 2016 ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ጋዜጠኛ፣ ገጣሚ፣ ጸሐፊ ተውኔትና ተርጓሚ ነቢይ መኮንን ከአባቱ ከአቶ መኮንን ወንድምና ከእናቱ ከወይዘሮ በለጤ በድሉ በነሐሴ ወር 1946 ዓ.ም በናዝሬት በአሁን አጠራሩ አዳማ ከተማ ተወለደ። ወደ አንደኛ ደረጃ ትምህርት ቤት ከመግባቱ አስቀድሞ የቄስ ትምህርቱን የተከታተለ ሲሆን እዚያም ዳዊትን በቃሉ በመሸምደድ የማስታወስ ችሎታውን አዳብሯል። ተርጓሚ፣ ደራሲ፣ ጋዜጠኛ ነቢይ መኮንን የአንደኛና የሁለተኛ ደረጃ ትምህርቱን የተከታተለው በዚያው ናዝሬት አዳማ አጼ ገላውዲዮስ ትምህርት ቤት ሲሆን በትምህርት አቀባበሉም ጎበዝ እንደነበር ይነገራል። የገንዘብ ሚኒስቴር ባልደረባ የነበሩት አባቱ ለትምህርት ትልቅ ፍቅር ያሳደሩበት ነበሩ። ነቢይ የሰባተኛ ክፍል ተማሪ ሳለ ሕይወታቸው ያለፈው አባቱ አቶ መኮንን ወንድም ልጃቸው በትምህርቱ ብርቱ ሆኖ እንዲገኝ ምክር ይለግሱት ነበር። ነቢይም ከክፍሉ የአንደኝነት ደረጃን በመያዝ አባቱን ደስ ለማሰኘት ሞክሯል። በልጅነቱ ከትምህርት ባለፈ በናዝሬት ከአብሮ አደግ ጓደኞቹ ጋር አይረሴ ትዝታን ያሳለፈው ነቢይ መኮንን በሕይወት ሳለ ያንን የልጅነት ትዝታውን ሲያወጋ ብዙ ጉዳዮችን ከማስታወሱ ባሻገር ለሰው የሚነግርበት መንገድም እጅግ ማራኪ ነበር። ሐሳቦቹን ኪናዊ ለዛ ባለው መልኩ የመግለጽ ችሎታውም ወደር አይገኝለትም። ነቢይ መኮንን የሁለተኛ ደረጃ ትምህርቱን እንዳጠናቀቀ 6 ኪሎ በሚገኘው ልዑል በዕደ ማርያም ተማሪ ቤት ከገቡ ጎበዝ ተማሪዎች አንዱ ነበር። በመቀጠልም በ1966 አዲስ አበባ ዩኒቨርሲቲ ሳይንስ ፋኩልቲ በመግባት ኬሚስትሪን በዋናነት ሲያጠና በሁለተኛ ማይነር ደግሞ ሂሳብን በማድረግ አይረሴ የኮሌጅ ሕይወትን አሳልፏል። በጊዜው በተማሪዎች ንቅናቄ ላይ ከነበሩ ስመጥር ሰዎች ጋርም ከህሊና የማይጠፉ ገጠመኞችን አሳልፏል። ነቢይ መኮንን ስለ ሁለተኛ ደረጃ ትዝታው ሲጠየቅ አብረውት ያሳለፉት እንደ ወይዘሮ አስካለ ነጋ፣ ወንድማገኝ ማሞን የመሳሰሉ አብሮ አደጎቹን ሳይረሳ ያነሳቸዋል። ነቢይ ከአዲስ አበባ ዩኒቨርሲቲ በኬሚስትሪ ትምህርቱን የተከታተለ ቢሆንም በጋዜጠኝነት በተርጓሚነትና በደራሲነት በርካታ ሥራዎችን ለአንባቢያን ያበረከተ ታላቅ የኪነ ጥበብ ባለሙያ ነበር። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። በብዙዎች ዘንድ ተቀባይነት ያገኘውን አዲስ አድማስ ጋዜጣን ከመሰረቱት ባልደረቦቹ አንዱ የነበረው ነቢይ ከመስራቹ አሰፋ ጎሳዬ ጋር በመሆን ለአዲስ አድማስ እድገት ሌት ተቀን የለፋ ሰው ነበር። ነቢይ መኮንን በጋዜጣው ላይ በየሳምንቱ በተረትና ምሳሌ እያዋዛ በሚጽፋቸው ርዕሰ አንቀጾቹ ይታወቃል። እነዚህ ርዕሰ አንቀጾች ጥልቅ ሐሳብ በውስጣቸው የያዙና በአቀራረብም አዲስና ፈጠራ የታከለባቸው ነበሩ። የአዲስ አድማስ ዋና አዘጋጅ የነበረው ነቢይ ከዓመታት በፊት ባለ ጉዳይ የተሰኘ ተወዳጅ የቴሌቪዥን ድራማ ለእይታ ከማብቃቱም በላይ በትወናም ተሳትፏል። የዚህ ተከታታይ የቴሌቪዥን ድራማ ጭብጥ ከመሬት ጋር የተያያዘ የሙስና ጉዳይ ሲሆን ታዋቂዎቹ አበበ ባልቻና ፍቃዱ ተክለማርያም ፍቅርተ ጌታውንን ጨምሮ ራሱ ነቢይ መኮንንና ሌሎች ታዋቂ ተዋናያንም ተሳትፈውበታል። ሜጋ የኪነ ጥበባት ማዕከል ሲመሰረት መስራች ከነበሩት አንዱ የነበረው ነቢይ መኮንን በጊዜው በሜጋ ኪነ ጥበብ ማዕከል አሳታሚነት ተወጣ የነበረችውን ፈርጥ የኪነ ጥበብ መጽሔትንም በዋና አዘጋጅነት ይመራ ነበር። ነቢይ መኮንን ከዚህ በተጓዳኝ በኢኮኖሚክ ኮሚሽን ኦፍ አፍሪካ በኮሚኒኬሽን አማካሪነት የሰራ ሲሆን በበርካታ ሀገራት ጉብኝት በማድረግም የሕይወቱን ጣዕም ለመለካት ሞክሯል። ከሄደባቸው ሀገራት መካከል ፈረንሳይ፣ ጀርመን፣ ደቡብ አፍሪካ፣ ዛምቢያ፣ አሜሪካ፣ ኬንያ፣ ሱዳንና ኢራን ይገኙበታል። ነቢይ ናትናኤል ጠቢቡና ጁልየስ ቄሳር የተሰኙ ተውኔቶችንም ተርጉሞ ለመድረክ አቅርቧል። ከሁሉም በላይ ገጣሚ ነኝ የሚለው ነቢይ ባለካባና ባለዳባ በተሰኘው ተውኔት ላይ በትወና ተሳትፏል። ስውር ስፌት የተሰኘ የግጥም መድብል በሁለት ቅጽ ለንባብ አብቅቷል። ጥበብ ነው አገርህ በአገር የመሸቀን ሰው አገር አይነጋ ከእስር ቤት ስደት ቤት ሕይወት ስትላጋ የእንክርትህ ጉዞ አገር ክንፍለጋ ማብቃቱ ታወቀኝ ሲደርስ አፈሯጋ ሱዳንም ሄድክና
ዛገር ሆድ ጦቢያ አልበቅላለህና ኬንያም ሄድክና ኬንያ ሆድ ሱዳን አልበቅላለህና አውሮፓም ሄድክና አውሮፓ ኬንያን አላረግዛለና ሁሉም የያሻራው ዝርያ ነውና አልሸከም ብሎ አንተን የቱም ጉያ አገር ቤትህ ብቻ የጉዞህ ማረፊያ ወትሮስ ጥበብ አደል የታቦት ማደሪያ ሰው ስሩን ሊፈልግ ከዓለም መደበቁ ቅርብ ያጣውን መንገድ ማለሙ በሩቁ በገሃድ በህቡ ኑሮን መናፈቁ አያልቅም ምኞቱ የእውነት ጣራ ጥጉ ቢኖር ለፈለጉ ቢሞት ለፈለጉ እሼ ልበደጉ አታከተህና አዳከመህና ባዕዱ ጎዳና ላይ ጨርሰው ነገር ያንተን ስብዕና እሸት ሆነህ አይቶህ አሸሃሸህና ለአገርህ ብቃለህ ግፍም ታከተና ልባም ሰው ነህና አትኖር በልቦና አትኖር በልብ ወና እሼ እውነት ልንገርህ ምኞት ይሞት መስሎን ለካስ ሞት አያቅም አካል ተዘርሮ ልብ ይሄዳልትም ልብህን አየሁት ደጋ ወይና ደጋ በሰው አገር ሲዞር አገር ክንፍለጋ እሸት ነው አገርህ እሼ እረፍ ዛጋ እስር ነው ስንቃችን ያ የጋራ ለንጋ እኔ ውስጥ ክረም ስቃይክን ልዋጋ አሳድሬዋለሁ ልብህን እኔጋ እና እቀጥላለሁ አገር ክንፍለጋ ሐምሌ 21 1996 ዓመተ ምህረት ከህይወትና ከጥበብ ለተለየው የእስር ቤት ጓደኛዬ ለእሸቱ ለቱ በደርግ ዘመን በኢሃፓ አባልነት ለ10 ዓመታት የታሰረው ነቢይ መኮንን በእስር ቤት እያለ ነን ዊዝ ዘ ዊንድ የተሰኘውን ታዋቂ ረጅም ልቦለድ መጽሐፍ ነገም ሌላ ቀን ነው በሚል ወደ አማርኛ ተርጉሞ ለንባብ አብቅቷል። ነቢይ ነገም ሌላ ቀን ነው የተሰኘውን ዳጎስ ያለ መጽሐፍ እስር ቤት ሳለ ነበር የተረጎመው። ይህንንም የትርጉም ሥራውን በሲጋራ ወረቀት ላይ እየጻፈ በድብቅ ከእስር ቤት በማስወጣት በመጨረሻ ሲፈታ መታተሙን በሕይወት እያለ ተናግሯል። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሸል፣ ተርጓሚ ነቢይ መኮንን። ስካርሌት ኦሃራ ውብ አልነበረችም። የመንደሩ ሰው ግን እንደ መንትዮቹ የታርሌትን ወንዶች ልጆች ደም ግባቷ ሲስበው ቆንጆ ናት ይላታል። የፈረንሳይ መሳፍንት ዘር የሆነችው እናቷ ለስላሳ ተፈጥሮና የአየርላንዳዊ አባቷ ግትር ባህሪ ፊቷ ላይ በግልጽ ይነበባል። ያም ሆኖ መልኳ ማራኪ ነው። ከአገጯ ሾል ያለች ከወደ ግንጭሏ ማዕዘናም ናት። ዓይኖቿ እንደ ኩል የጠሩ ናቸው። ቅንድቦቿ ከጫፍና ከጫፍ ወደ ላይ ቀልበስ ያሉ ሲሆኑ ውብ ዓይኖቿን በተጠንቀቅ ቆመው አጥረዋል። ከቅንድቦቿ በላይ ጥቅጥቅ ያሉት ጥቋቁር ሽፋሽፍቶቿ ከግራና ከቀኝ ወደ ላይ ከፍ እያሉ በመሄዳቸው በዚያ በደቡብ ሴቶች እጅግ በሚደምቀው የግንባሯ ቆዳ ቀለም ላይ ዘመም ያለ አግዳሚ መስመር ሰርተዋል። የስካርሌት የቆዳ ቀለም ከተደናቂነቱም በላይ በባርኔጣዋ ስለሚጠበቅ በጓንቷ ስለሚከለልና በስስ የፊት መሸፈኛ በስስ የፊት ሻሽ ስለሚደበቅ የጆርጂያው ጠራራ ፀሐይ አያርፍባትም። ነቢይ የኛ ሰው በአሜሪካ የተሰኘ የጉዞ ማስታወሻው በአዲስ አድማስ ጋዜጣ ላይ በተከታታይ ሲወጣ ቆይቶ ኋላ ላይ በመጽሐፍ ተዘጋጅቶ ለህትመት የበቃ ሌላኛው ሥራው ነው። የዲሲ አበሾች ዋሽንግተን ዲሲ ውስጥ ከሄድኩባቸው የጋዜጣ ክፍሎች ሁሉ የማረከኝ የዋሽንግተን ፖስት ጋዜጣ ቢሮ ነው። ቢሮ ስላችሁ እንደኛ ሀገር የጋዜጣ ቢሮዎች የመንግስትም የግልም ማለቴ ነው በአይን የሚቆጠር ድምር ያለው ሰራተኛ የሚገኝበት አይደለም። መጀመሪያ ነገር ዋሽንግተን ፖስት ጋዜጣ በከተማው እጅግ ጥንታዊ የሚባለው ዕለታዊ ጋዜጣ ነው። የእሁድ እትሙ ብቻ በቀን 1,200,000 ይደርሳል። ከአሜሪካ ቁጥር 1 ጋዜጦች አንዱ ሲሆን የፌደራል መንግስቱን የስቴት ፖለቲካውን ፍሬ ጉዳይ የሚሸፍን ነው። በዚህና በኤዲቶሪያል መምሪያ ውስጥ ያሉት ሪፖርቶች አዘጋጆችና አርቲስቶች እንዲሁም የገበያ ምርምር ሰዎች እስከ 800 ይደርሳሉ። ከኛ ሀገር ጋዜጦች ከ5 እስከ 15 የሚደርሱ ሪፖርተሮችና ባልደረቦቻችን ጋር አወዳድሮ መሳቅ ነው።
አዘጋጆቹ በየአምዶ የተከፋፈሉ ሲሆኑ አምዶቹ እያንዳንዳቸው በርካታ ገጾች ከመያዛቸውም በላይ የተለያዩ ርዕሰ ጉዳዮችን ይዳስሳሉ። ለጉብኝት የገባነው የፕሮግራሙ አባላት በንዑስ ክፍሎች ተከፋፍለን ወደ የአምዱ አዘጋጆች አመራን። ያኔ ያጋጠመኝና እንደ ዕድል ሆኖ ወይም እንደ ኃላፊዎቻችን ፍቃደ ልቦና ለማለት ይቻላል የሄድኩበት የጋዜጣው ዘርፍ በጣም የምፈልገው ነበር። ዋሽንግተን ፖስት ጋዜጣ ስር ካሉት ግዙፍ አምዶች መካከል በጣም ብዙ አንባቢያን ይስባል የተባለለት የስታይል አምድ አዘጋጅ ሄንሪ አለን ነበር። የኛ ንዑስ ቡድን የውይይት መሪ እሱ ነው። ለኔ እንደተሰማኝ የስታይል አምድ ሁሉ ነገሩ አዲስ አድማስን ይመስላል። አንዱ አምድ ብቻውን ማለቴ ነው። ምናልባት እኔ ስለ አዲስ አድማስ የገለጽኩትን ሲሰማ ሄንሪ አለንም ልክ እንደኔው ሳይሰማው እሱም እንደኔ አዲስ አድማስ ሁሉ ነገሩ የኔን አምድ ይመስላል ሳይል አይቀርም በሆዱ። ሌላው ለንባብ የበቃው የነቢይ መጽሐፍ የመጨረሻው ንግግር የተሰኘ ሲሆን ዘ ላስት ሌክቸር የሚለው መጽሐፍ ትርጉም ነው። የማይሰለች ጨዋታ አዋቂው ፈገግታ የማይታጣበት ነቢይ ጋዜጠኛ ብቻ አልነበረም፣ የእውነትና የግልጽነት ድምጽ ጭምር እንጂ። ጥልቅ የሆኑት የዘገባና የትንተና ሥራዎቹ የተወሳሰበውን ባህል፣ ታሪክና ፖለቲካችንን መልክ አስይዞ ፍንትው አድርጎ የማሳየት ብቃቱ ምስክሮች ናቸው። በሕይወት ዘመኑ ከፍትህና ከእውነት ጋር ቆሞ መስዋዕትነትን ከፍሎ በመረጃ የዳበረ በውይይት የጎለበተ ማህበረሰብን ለመፍጠር ነቢይ የበኩሉን ጥሯል። የነቢይ ግጥሞች ነፍስና ሥጋ ያላቸው ሕያው ፈጠራዎች ናቸው። የሰውን ስብዕናና መንፈስ ጠንቅቆ ለመረዳቱ ምስክሮቹም ናቸው። ውስጥን የሚገልጹና ዘልቀው የሚሰሙም ናቸው። የቃላቱ ውበት ከሐሳብ ጥልቀት ጋር ታጅቦ የፍቅርን፣ የማንነትን፣ የጽናትንና ሌሎች የስብዕና መገለጫ ስሜቶች ነጸብራቅ ሆነው ለሁላችን ከሁላችን ጋር ይኖራሉ። ሥራዎቹ የሀገራችንን ስነ ጽሑፍ አንድ እርምጃ ወደፊት ለማራመድ ካገዙ ምጡቅ ሥራዎቹ ውስጥ የሚመደቡ ናቸው። መራራው ቀልዳችን ደራሲ ነቢይ መኮንን የኛ ሶብ አሜሪካ ከተሰኘው መጽሐፍ ውስጥ የተገኘ። አንድ እናት አሜሪካ ካለው ልጃቸው ጋር በስልክ ይነጋገራሉ። በቅርቡ በአእምሮ ህመም ምክንያት ከአሜሪካ የተመለሰ ልጃቸው ነገር ግብግብ አድርጓቸዋል። እንዲህ ሳይብስበት ወንድሞቹ ወደ ኢትዮጵያ ሊልኩት ይገባ ነበር፣ በቀላሉ በጠበል ይድን ነበር በሚል ነው በሌሎቹ ልጆቻቸው የተማረሩት። ወደ አሜሪካ ለመጀመሪያ ጊዜ የደወሉት ይህንኑ ንዴታቸውን ለመግለጽ ብለው ነበር። ትልቁ ልጃቸው እማማ እንዴት ከረማችሁ? እናት ደግሞ አፋለኝ ብለህ ታወራለህ አንተ ልጅ። ምን ነው እማማ ምን አጠፋው? እናት ምን ነው ልጄ፣ ይሄ ልጅ እንዲህ ራሱን እስኪስት ለምንድን ነው ያቆያችሁት? ምን ማድረግ ነበረብን እማማ? ገና ሲጀመር ወደ አገሩ መላክ ነው። አይ እማማ እንደሱማ ከሆነ ሁላችንም መምጣታችን ነው። የሲያትሉ ወዳጄም እንግሊዝ ሀገር የነበርኩ ጊዜ የተፈጸመ አንድ ታሪክ ትዝ አለኝ አለ። ምን ተፈጸመ ብዬ በጥርፊያ ጠየቅኩት። እሱም by the way it's almost a reality everywhere in the west፣ በነገራችን ላይ ይሄ የትም ምዕራብ ሀገር ያለ እውነታ ነው ማለቱ ነው። አንዱ ጥቁር የመኖሪያ ፈቃድ ለማግኘት ብዙ ሮጦ አልሆን ይለዋል። በጥቁርነቱ አልሰጥም እንዳሉት አድርጎ ያስብና በጣም ይበሳጫል። አንድ ቀን አንድ ትልቅ ቢላ ይይዝና ራሴን እገላለሁ ብሎ አደባባይ ይወጣል። ሰው ሁሉ ይደነግጣል። የፖሊስ ማዕት በየደቂቃው ይፈሳል። ሞተረኞች በአራቱም አቅጣጫ ይወጣሉ። በፊልም ላይ እንደሚታየው አይነት ትርምስ ይፈጠራል። ልጁ ራሴን እገላለሁ የሚለውን ሐሳቡን አልለውጥም ይላል። ጭራሽ ሄሊኮፕተር ታዘዘና መጣ። የሰው ነፍስ እንዳይጠፋ በጣም ከመጨነቅ ሊሆን ይችላል። ነገሩማ ነው። ከዚያስ ምን ሆነ? አጅሬ በጩቤው ራሱን ወቅቶ ገደለ። ሰው ሁሉ ጉድ አለ። በነጋታው ጋዜጦች፣ ያውም ትላልቆቹ ጋዜጦች ጉደኛ ጽሑፍ ይዘው ወጡ። ግን አንዳቸውም የልጁን መሞት አላወጡም። ታዲያ ምን ይዘው ወጡ ልትል ነው? በጉጉት ጠየቁት። ጋዜጦቹማ ወዳጄ ያ ሁሉ ወታደር፣ ተሽከርካሪ፣ ሄሊኮፕተር፣ የሰለጠነ የሰው ኃይል እዚያ የቆየበትን ሰዓት አስልተው ግብር ከፋዩ ህዝብ ኪሳራ ደርሶበታል፣ ፈጽሞ አግባብ አይደለም፣ it's taxpayers money በሚል የመሟገቻ ምክንያት ህዝቡ ምን ያህል እንደከሰረ ነው የዘገቡት። የብዙዎቹ ርዕስ በጣም በጉልህ ይህን ያህል $1000 ግብር ከፋዩ ህዝብ አጣ የሚል አይነት ነበር። በጣም ይገርማል አልኩኝ እንዳቀረቀሩ። ቀጥዬም
አንተስ ወደዚህ ሀገር እንዴት መጣ? አሁንስ ምን እየሰራህ ነው? አልኩና ፍርጥም ብዬ ጠየቅኩት። የሚከተለውን ሲመልስ አንዳችም ማመንታትም ሆነ ጠብታ የፍርሃት ስሜት አልነጠበበትም። እንዲያው ከናካቴው በልባም ድፍረት ሆነ የሚያወራልኝ። ሀገሬ ያለው የአንድ ሀገር በቀል ድርጅት ስራ አስኪያጅ እንደነበርኩኝ መቼም ታውቃለህ። በስራ አጋጣሚ ከአዲስ አበባ ሞያሌ ለስራ ሄጄ ሳለ ወደ ኬንያ ድንበር ጥሼ ገባው። ለምን ሄድክ? በስራ ደስተኛ አልነበርክም እንዴ? ደሞዝ ካርኪ አልነበረም? ኑሮ መሮህ ነበር? አረ በጭራሽ ስራዬ ቆንጆ ነበር። ወፍራም ደሞዝ ይሰጠኝ ነበር። ቤትም ነበረኝ ከአባቴ ወረስኩት። አሁን እዚህ ካየኋቸው ዋና ዋና አበሾች ራሴን ሳወዳደር በኑሮም እንደኔ ደስተኛ አልነበረም። እንዴ ታዲያ ምን ፈልገህ ምን አገኛለሁ ብለህ መጣ? የሚገርምህ አዲስ የወለድኩትን ልጄን እንኳን ጥዬ ነበር የመጣሁት። አግብተህ ነበር እንዴ? ኧረ አላገባሁም። ታዲያ የልጁ መወለድ ማህበራዊ ጫና ፈጠረብህ? ማለቴ ሳታገባ በመውለድ? ኖት አት ኦል። ኧረ ምን ሲደረግ እናቱንም አዲሱ ቤቢንም እዚህ ከመጣው በኋላ አመጣቸዋለሁ ነበር ሐሳቤ። ታዲያ ምን ገጠመ? የገጠመኝን አለማወቅ ያደል ያልታሰበው እርግማን። አሜሪካን ገባሁ ቀልጬ ቀረው። ለልጄ እናት እንኳን ስልክ ሳልደውል 2 ወር አለፈኝ። ምን እጄን እንደሚይዘኝ በጭራሽ አይገባኝም። ይህንን ያህል እየተጨዋወትን ሳለን በመካከል በሞባይል ስልክ ይደወልለታል። የሚያናግረው አንዲት ጓደኛውን መሆኑን ከቃለ ምልልሳቸው ተረዳው። በተደጋጋሚ ፕሊዝ ሜክ ኢት ሾርት ዲር ሲላት ተሰማለሁ። እባክሽ ንግግርሽን አሳጥሪ የኔ ቆንጆ ማለቱ ነው። በመጨረሻ እሺ ከመጣሽም አንጠብቅሻለን እዚሁ አላትና ዘጋው። በልቤ ፍቅረኛው መሆኗን ጠርጥሬያለሁ። ለምን አሳጥሪው አልካት? ለኔ ብለህ ነው አልኩት። ለኔ ብሎ ንግግራቸውን ያቋረጠ መስሎኝ ከት ብሎ ሳቀ። ጥያቄ ግልጽና ቀላል ሆኖ ሳለ ምን ያስቀዋል ብዬ ምን ነው ጥያቄ ያስቃል እንዴ አልኩት። አይደለም አሳጥሪው ስላት የነበረው ሞባይሌ ብዙ እንዳይቆጥርብኝ ብዬ ነው። የደወለችው እሱ አይደለች እንዴ? ነች። ግን ይሄ የኔ ሞባይል ስትደውልም ሲደወልልህም ብዙ የሚቆጥር አይነት ነው። እንዲህ አይነትም አለ እንዴ? ዲፈረንት ፋሲሊቲ አለ። that is what makes US America is land of facility። እንደ ፍላጎትህ በየአይነቱ ዕቃ ታገኛለህ። ነብይ አስተምሮናል፣ አዝናንቶናል፣ የውስጣችንን እሬት በማር ለውሶ አውጦናል። ማህበራዊ ስንክሳሮቻችንን የተሰወሩ ጉድፎቻችንን በጥበብ ብርሃን አሳይቶናል። ጸጋና ውበታችንን፣ ባህልና ትውፊታችንን፣ ታሪክና ሀገራችንን በውብ ሥራዎቹ ከሽኖ እንደምቅባቸው ዘንድ አጎናጽፎናል። ብዙ ከያንያንም ፈለጉን ይከተሉ ዘንድ የተመስጦ ሻማን ለኩሶላቸዋል። ሕይወታቸውን በበጎ መንገድ በዳበሳቸው ሰዎች ልቦና ውስጥ ሐውልት አለው። በሱ መነሻነት በተሰሩ በጎ ነገሮች በተነሳሱ የፈጠራ ክህሎቶች ላይ ሁልጊዜ ተንጸባርቆ ይታያል። በጎ መንፈሱን የፈጠራ ክህሎቱንና ብቃቱን ጥንካሬና ጽናቱን ወርሰን የተሻለ ትህትናና በጎነት የሰፈነበትን ሕይወት እንድንኖር ነብይ ስሜቱን ያላንዳች ስስት አጋርቷል። የነብይ የሕይወት ተሞክሮ ሁላችንንም ከእውነት ከፈጠራና ገደብ ከሌለው ተስፋ ጋር እንድንኖር የሚያግዘን ነው። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ነቢይ መኮንን አጼ ገላውዲዮስ ትምህርት ቤት ናዝሬት ካፈራቸው አንዱ ከመሆኑ አንጻር የታሪኮቹ ሁሉ መነሻ ያደርገው ነበር። ያልተነገሩ ታሪኮቹ የሚጀምሩት ከአጼ ገላውዲዮስ ትምህርት ቤት ነበር። የጥበብ ሕይወቱ ሃሁ የተጀመረበት ጊዜም ያ ወቅት ነበር። የብዙዎች ጓደኛ ነቢይ እያንዳንዱ ሰው ወደ ኋላ ሄዶ መነሻው ላይ ራሱን እንዲፈልግ ይጠይቃል። ራስን ለመፈለግ ብዙ መንገድ ለሚጓዙና ራሳቸውን ፈልገው ላላገኙት ያልተነገሩት የሱ ታሪኮች ብዙ ያስተምራሉ። በ1970ዎቹ ሀገራችን ወደ ተሻለ የመንግስት አስተዳደር እንድትለወጥ በነበረው ፍላጎት በጊዜው ከነበረው የደርግ መንግስት ጋር በተደረገው ትግል ነቢይ አንዱ ነበር። በደርግ ዘመን በኢሃፓ አባልነቱ ለ10 ዓመታት ለእስር መዳረግ ዕጣ ፈንታው ነበር። በእነዚህ የ10 ዓመታት ውስጥ ያልተነገሩ ምናልባትም ለጥቂት ወዳጆቹ ብቻ ያካፈላቸው ታሪኮችን አሳልፏል። የእስረኞች አለቃ ከመሆን አንስቶ
እስከ በእስር ቤት የጥበብ ክበብን በመምራት አስደማሚ ታሪኮችን ያሳለፈበት ሲሆን ሌሎችም የሚማሩበት ዘንድ እንዳይረሳ አድርጎ አስተላልፏቸዋል። በተለይም ከክቡር አርቲስት ጥላሁን ገሰሰ በእስር ቤት ያሳለፋቸው ታሪኮች ብዙ ያልተነገረላቸው ቢሆንም አርቲስት ጥላሁን ገሰሰ ማን ነበር የሚለውን የተረዳበት አጋጣሚ ነበር። ከእስር ቤት ታሪኮች በላይ የሚገዝፈው ታሪክ ግን የቱንም ያህል የእስር ቤት ታሪክ ህመም ያለው ቢሆንም ደርግንም ሆነ ሀገሪቱን አሊያም ሌላ ወገን ነብይ ሲወቅስ ወይም ሲያወግዝ አይሰማም። ይልቁንም ሌሎች እንዲማሩበት ይተጋል እንጂ። ምናልባትም ፖለቲካን በአግባቡ ለመረዳት ብሎም ስለ ኢህአፓ የፖለቲካ ታሪክ ለመረዳት ነቢይ መኮንንን ጆሮ ሰጥቶ ማዳመጥ በቂ ነበር። ከዕለታት አንድ ቀን ማዕከላዊ እስር ቤት ውስጥ አንዲት ሰው ጨሚሶ የሚባል የወላይታ ልጅ ነበረ። በምን እንዳሰሩት አላውቅም፣ ለማወቅም አልተጨነኩም። እና ዘፈንልን አለው እስር ቤት ውስጥ። ያው እስር ቤት ውስጥ እንደምታውቁት ህግ አለ። ስትመጡ መዝፈን አለባችሁ ወይም ገንዘብ ማዋጣት አለባችሁ። የኢኮኖሚና የፖለቲካ ጥያቄ መሆኑ ነው። ነቢይ የሁሉ ጓደኛ፣ ለወጣቱ ደግሞ የቅርብ ዘመድ ነው። ከጥበብ ጋር ተቆራኝቶ ለሚመጣ ሁሉ በጥበብ መንገድ ለመምራት አይረፍድበትም ነበር። እጅን ይዞ መንገድ የማሻገር ያህል ለነቢይ እጅግ ቀላል ነበር ማለት ድፍረት አይሆንም። ነቢይ መኮንን የግጥም ስራዎቹ በተለያዩ ቋንቋዎች የተተረጎሙለት ታላቅ ብዕረኛ ሲሆን በተለይም በፈረንሳይ ሀገር በነበረው ቆይታ ኑሮአም ለብለብ የሚለው ግጥሙ በተለይም ለብለብ የሚለው ቃል በፈረንሳይኛ አቻ ትርጉም በመታጣቱ አዲስ ቃል መፍጠር እንዲችሉ ማድረግ የቻለ ታላቅ ገጣሚ ነበር። ነቢይ መኮንን ከታተሙት በላይ ያልተነገሩለት ታሪኮቹ ብዙ ገጾች ያላቸው በርካታ መጻሕፍት ይወጣቸዋል። ነቢይ ከሰራቸው ስራዎች የሚጠቀሰው ማለባበስ ይቅር ነው። ኤችአይቪ ኤድስ የሀገር አደጋ በሆነበት ዘመን ነቢይ መኮንን ከቫይረሱ ጋር የሚኖሩትን ማግለል በሽታውን ያባብሳል፣ ስለዚህ ፍቅርን እንስጣቸው አናግልላቸው የሚል መልእክት ያለው ግጥም ገጥሞ የዘመኑ ወጣት ዘፋኞች እንዲዘፍኑት አድርጓል። የዘፈኑ መጠሪያ ማለባበስ ይቅር ሲሆን በኢትዮጵያ ቴሌቪዥን በተደጋጋሚ ይታይ ነበር። ማለባበስ ይቅር ማለባበስ ይቅር ማግለል ነው አደጋ። ነቢይ ከ1999 እስከ 2000 ዳን ብራውን የጻፈውንና በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆኖ የነበረውን ዘ ዳቪንቺ ኮድ የተሰኘ መጽሐፍ ወደ አማርኛ ተርጉሞ በአዲስ አድማስ ጋዜጣ በተከታታይ ያስነብብ ነበር። ዘ ዳቪንቺ ኮድ ሉቭር ሙዚየም ፓሪስ፣ ምሽት 4:46 ስመጥሩ የሙዚየም አስተዳዳሪ ዣክ ሶኒየር በሙዚየሙ ታላቅ የስዕል አዳራሽ ውስጥ ባለው ባለቅስት የመተላለፊያ በር በኩል እየተንገዳገደ ወደ ውስጥ ዘለቀና በአቅራቢያው ያየውን የካቫራጂዮ ስዕል ሐፈፍ አደረገ። የ76 ዓመቱ አረጋዊ የድንቁን የፈጠራ ውጤት ባለወርቅ ቅብ ፍሬም አጥብቆ ይዞ ከግድግዳው ላይ እስኪላቀቅ ድረስ ወደ ራሱ ጎተተው። ይህኔ ሶኒየር በሸራው ተሸፍኖ ወደ ኋላው ወደቀ። በአቅራቢያው ያለው ብረት በር ተገንጥሎ ሲወድቅ ተሰማው። የጣውላው ወለል ተንቀጠቀጠ። ከርቀት የአደጋ ጊዜ መጥሪያው ድምፅ ሲጮህ ይሰማል። የሙዚየሙ አስተዳዳሪ አየር አጥሮት ቁና እየተነፈሰ እስካሁን ድረስ በሕይወት አለው ሲል አሰበ። እየዳኸ ከተወሸቀበት ሸራ ስር ወጣና መሸሸጊያ በሌለው ባዶ አዳራሽ ሊደበቅበት የሚችልበት ቦታ ፍለጋ ዙሪያውን አማተረ። አንድ ድምፅ ከቅርብ ርቀት ሆኖ እንዳትንቀሳቀስ ሲል አስጠነቀቀው። ይህን ጊዜ በተንበረከከበት ክንዶቹን መሬት እንደተተከለ በድንጋጤ ደርቆ ቀረ። ከዚያም ሲፈራ ሲቸር በቀስታ ፊቱን አዞረ። በግምት በ15 ጫማ ርቀት ላይ ከዋናው በር በውጭ በኩል በፍርግርጉ ብረት መሃል የአጥቂውን ግዙፍ ጥላ ተመለከተ። ሰፊ ትከሻ፣ ረጅም ቁመት፣ የገረጣ ቆዳና ገብስማ ጸጉር አለው። አይኖቹ ድፍርስ ናቸው። ነጩ ጣረሞት ከካፖርቱ ኪስ ውስጥ ሽጉጡን አወጣና በፍርግርጉ ብረት በኩል ወደ ሙዚየሙ አስተዳዳሪ ሽጉጡን ደቀነ። መሮጥ አልነበረብህም
ያነጋገር ዘዬውን ለይቶ ለመናገር ያስቸግራል። አሁን የት እንዳለ ንገረኝ። የሙዚየሙ አስተዳዳሪ ወለሉ ላይ በአሳዛኝ ሁኔታ እንደተንበረከከ ነገርኩ እኮ ስለምታወራው ነገር የማውቀው ነገር የለም ሲል በሚንቀጠቀጥ ድምፅ መለሰ። እያሻኝ ነው። ሰውየው አፈጠጠበት። አይኖቹን ከማብረቅረቃቸውም በላይ እንደ ጅብራ ተገትሯል። አንተና ወዳጆቹ ወሰዳችሁት የራሳችሁ ያልሆነን ነገር ነው ሲል አንባረቀ። የሙዚየሙ አስተዳዳሪ በፍርሃት እየተብረከረከ ግን እንዴት ሊያውቅ ቻለ ሲል አሰበ። በዚህ ምሽት ጻድቃኑ ጠባቂዎች ንብረታቸውን መልሰው ከእጃቸው ያስገባሉ። የተደበቀበትን ቦታ ከነገርከኝ ነፍስህን ታተርፋለህ። ሰውየው ሽጉጡን የሙዚየሙ አስተዳዳሪ ጭንቅላት ላይ አነጣጠርና ለዚህ ምስጢር ብለህ ሕይወትን ልታጣ ነው ብሎ አለው። ሶኒየር መተንፈስ አቃተው። ሰውየው አንድ አይኑን ጨፍኖ አፈሙዙን አስተካከለ። ሶኒየር እጁን ከፍ አድርጎ አነሳ። እሺ ቆይ አለ። ማወቅ የፈለግከውን ነገር ነግርሃለሁ። አስተዳዳሪው ቀጥሎ የሚናገራቸውን ቃላት በጥንቃቄ መምረጥ ነበረበት። የተናገረውም ለብዙ ጊዜያት ደጋግሞ የሸመደደውን ውሸት ነበረ። ይህን እንዳያደርግ የሁል ጊዜ ጸሎቱ ነበረም። የሙዚየሙ አስተዳዳሪ ንግግሩን እንደጨረሰ ገዳዩ በርካታ ፈገግ አለ። አዎን ሌሎቹም እንዳንተ ነበር ያሉኝ። ሶኒየር ሽምቅቅ አለ። ሌሎቹ እነሱንም አግኝቻቸዋለሁ። ግዙፉ ሰውዬ እያላገጠ ነበረ። ሦስቱንም አግኝቻቸዋለሁ አሁን ያልከውን ያሉኝ። ሊሆን አይችልም። የሙዚየሙ አስተዳዳሪም ሆነ የተቀሩት የሦስቱ ባልደረቦቹ ማንነት እንደሚያውቁት ጥንታዊ ምስጢር የተደበቀ ነበረ። ሶኒየር ባልደረቦቹ ጥብቁን መመሪያ ተከትለው ከመሞታቸው በፊት እንደሱ ለመዋሸት መገደዳቸውን ተገነዘበ። መመሪያው የሚያዘው ይህንን ነው። ገዳዩ በድጋሚ ሽጉጡን ደገነ። አንተን ካሰናበትኩ እውነቱን የማውቀው እኔ ብቻ ሆናለሁ። እውነቱ? የሙዚየሙ አስተዳዳሪ ድንገት የሁኔታው አስፈሪነት ተገለጸለት። እኔ ከሞትኩ እውነቱ ለዘላለም ተዳፍኖ ይቀራል ሲል አሰበና መሸሸጊያ ፍለጋ በደመነፍስ ከተንበረከከበት ተስፈንጥሮ ተነሳ። ሽጉጡ ሲተኮስ ድምፁ ጆሮው ላይ አንባረቀበት። የሙዚየሙ አስተዳዳሪ ጥይቱ ሆዱን ሰንጥቆ ሲገባ ግለቱ ሲለበልበው ተሰማውና በአፍጢሙ ድፍት አለ። ነቢይ ለሀገሩ ኪነጥበብ ማደግ ከወጣትነቱ ጀምሮ ብዙ የለፋ ታላቅ የሀገር ባለውለታ ነው። ይህንኑ ግምት ውስጥ በማስገባት የቅርብ ወዳጆቹ ግንቦት 30 2011 ዓ.ም በአዲስ አበባ ቲያትርና ባህል አዳራሽ ነቢይ በሀገሩ ይከበራል የሚል የምስጋና መሰናዶ አዘጋጅተውለት ነበር። ይህም የሰው ልጅ በቁም ሳለ ይመሰጋገን የሚለውን በጎ ባህል ያስጀመረ፣ የቅርብ ሰዎቹንም ዛሬ ሲያስቡት ፍጹም ቁጭት ውስጥ የማይከት ክስተት ነበር። የነቢይን ግዙፍ ስብዕና ስንዘክር በትውስታው ውስጥ ተመስጦንና በጎ ተጽዕኖን እናገኛለን። መንፈሱ በፈጠራ ስራዎች ውስጥ ዘላለም ይኖራል። ጋዜጠኛ አድማጮች፣ ስም አይቀበርምን እያዳመጣችሁ ነው። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። ዛሬ አንጋፋውን ደራሲ፣ ገጣሚ፣ ጋዜጠኛና ተርጓሚ ነቢይ መኮንንን እያሰብን ነው። አሁን የእርሱን የግጥም ስራዎች እነሆ ለመታሰቢያው አዳምጡልኝ። በዚህ ሲዲ ያሳተምኳቸው ግጥሞች ከስውር ስፌት ግጥሞች ይለያሉ። ምን ነው ብትሉ፣ አንድም ከቀደመው መጽሐፌ ከጥቁር ነጭ ግራጫ ግጥሞች የተወሰዱ ስላሉባቸው፣ ሁለትም በአብዛኛው ከአዲሱ መጽሐፌ ማለትም ከስውር ስፌት የተነበቡ ስላሉባቸው፣ ሶስትም በቀጣይነት የማሳተማቸው መጽሐፎቼ ውስጥ ከሚካተቱት ግጥሞች መካከል ጥቂቶቹን
ስላከልኩባቸው ነው። ስለዚህ ይሄ ሲዲ እንግዲህ የትላንት የዛሬና የነገ የግጥም ድልድይ ናሙና መሆኑ ነው ማለት ነው። እውነተኛ ግጥም ከህመም ይወለዳል። ህመምን ለመግለጽ የምናቃስተውን ያህል፣ ሐዘንን ለመግለጽ የምናንጎራጉረውን ያህል፣ እልህን ለመግለጽ ሲቃ የሚይዘንን ያህል፣ እንዲሁም ንዴትን ለመግለጽ የምንፎክረውን ያህል ግጥም እንወልዳለን። እንግዲህ ደስታችንም የሐዘንን ያህልም ባይሆን ስሜታችንን የመጎትጎትና የመቀስቀስ ኃይል አለውና ወደ ግጥም የመለወጥ ባህሪው ጉሉ ነው። ለምሳሌ ፈተና ማለፋችንን ስናውቅ የሚሰማን የፌሽታ ስሜት፣ ሎተሪ ሲደርሰን የሚፈጠርብን ፍንድቅድቅታ፣ ውድድር ስናሸንፍ ወዘተ የሚሰማን ስሜት ሁሉ አንዳንድ ዜማ፣ አንዳንድ ሐረግ እንድንፈጥር ነብሳችንን ይነዝሩናል። በብርድ ሰዓት ለብ ያለ ውሃ ውስጥ እግራችንን ስንከት የሚሰጠን የሞቅታ ምቾት ፍቅረኛችንን ለመጀመሪያ ጊዜ ስናቅፍ የሚደርስብን የስሜት ወረርሽኝ ወይም ደግሞ ሊያስነጥሰን ቃቶ እምቢ ሲለን አሊያም ሙሉ ለሙሉ አስነጥሰን እፎይ ስንል የሚሰማን ስሜት ሐሴታዊ ግጥም ለመውለድ የሚያማምጡን ህዋሳዊ ንዝረቶች ወይም አዋላጆች ናቸው። አንድ ጊዜ ገጣሚ ሰለሞን ደሬሳ ለመግጠም ጥጋብ ያስፈልጋል ያለውን መሰረታዊ ሐሳብ ገጣሚና ጸሐፌ ተውኔት መንግስቱ ለማ በግጥም ጉባኤ መጽሐፋቸው ውስጥ በየትም አገር ቢሆን ለግጥምና ለቅኔ ጸሐፍት አንዳንድ ልዩ መብትና ነጻነት ተሰጥቷቸዋል። አንዳንዴ የሰዋሰውን ሕግ ቢሰብሩ፣ አንዳንዴ የጽሕፈትን ደንብ ባይከተሉ፣ አንዳንዴም ደግሞ በቋንቋው የሌለ ቃል ፈጥረው በግጥሞቻቸው ቢያስገቡ፣ ያለውንም ቢለውጡት፣ ይህ ሁሉ የባለቅኔዎች ነጻነት ተብሎ ታውቆላቸዋል ይሉናል። ዞሮ ዞሮ ይሄም ያው ጥጋብ ማለት ነው። ለኔም በዛው ይቆጠርልኝ። ለውበት ስል ሞቼ 4/1/88 ትርጉም ከኤሚሊ ዲኪንሰን I died for beauty። ብቻዬን ተትቼ ብቻዬን ቀርቼ የመቃብር አፈር ቦታ ተመርቼ ለውበት ስል ሞቼ ለእውነት ሲል የሞተ አንድ ሰው አገኘሁ። ጎኔ ተቀበረ፣ ጎረቤት የሆነ ከኔው ውሎ አደረ። ለምን እንደሞትኩኝ ቀስ ብሎ ጠየቀኝ። ለውበት ስል አልኩት። ቀጥሎም የራሱን አሟሟት ሲነግረኝ ለሞት የበቃሁት እኔም ለእውነት ስል ነው። ውበትና እውነት ሁለቱ አንድ ናቸው። እኛም ሁለታችን ወንድማማቾች ነን ብሎ መለሰልኝ። እንደ ቤተ ዘመድ ከርሞ እንደተያየ ድንገት አንድ ማታ እንደተገናኘ አወራን፣ አወጋን፣ ግድግዳ ለይቶን ብዙ ተጫወትን፣ ብዙ ተወያየን። አረም ሙጃው በቅሎ አፋችን ጋር እስኪደርስ አልፎም ስማችንን እስኪሸፍን ድረስ። የዳመናው ሎሌ ታህሳስ 1977 ለ1977 ድርቅ ማዕከላዊ ምርመራ ድርጅት። ለወትሮው ደመና ፊቱ እየጠቆረ አይኖቹን አሻሽቶ ያነባ ነበረ፣ ይዘንብ ነበረ። የዘንድሮ ሰማይ እየሳቀ ገዳይ ፈጋግ ሰማያዊ መልኩን አሳምሮ ስንቱን ፈጀ በላ ከራብ ተመሳጥሮ። የምድር ከርስ አረረ፣ ሀገር ጦም አደረ፣
ሰው ምጡ ጠናና አይኖቹን አቀና እንዲያው ከርተት ከርተት ሰማይ ለሰማይ ዋ ምስኪን ገበሬ ምን ውሃ እህል ሊያይ ውሃ የለሽ ህዋ ጠብታ አልባ ጠፈር ሰማይ አይታረስ ባይን ብሌን ሞፈር የዳመናው ሎሌ የዳመናው አሽከር የዕለት ግብሩ የዳመናው ሎሌ ታህሳስ 1977 ለ1977 ድርቅ ማዕከላዊ ምርመራ ድርጅት ለወትሮው ደመና ፊቱ እየጠቆረ አይኖቹን አሻሽቶ ያነባ ነበረ ይዘንብ ነበረ የዘንድሮ ሰማይ እየሳቀ ገዳይ ፈጋግ ሰማያዊ መልኩን አሳምሮ ስንቱን ፈጀ በላ ከራብ ተመሳጥሮ የምድር ከርስ አረረ ሀገር ጦም አደረ ሰው ምጡ ጠናና አይኖቹን አቀና እንዲያው ከርተት ከርተት ሰማይ ለሰማይ ዋ ምስኪን ገበሬ ምን ውሃ እህል ሊያይ ውሃ የለሽ ህዋ ጠብታ አልባ ጠፈር ሰማይ አይታረስ ባይን ብሌን ሞፈር የዳመናው ሎሌ የዳመናው አሽከር የዕለት ግብሩ ሆነ ጦም ውሎ ጦም ማደር እንባውን ረጫት ሽቅ ወደ ላይ ድንገት ዝናብ ሆና ተወርድ ይሆን ወይ ትንሽ ቦታ በዚህ ዓመት ብንጣላ መታረቂያ ብንታረቅ ለመታያ ትንሽ ቦታ መጠለያ ትንሽ ብቻ መሰደጃ ምን አለበት ለምን አልባት ብንተውለት ፍጹም መሆን ስለማንችል ትንሽ ባዶ እንዋዋል በልባችን ደግ በኩል ለአንጎላችን መላወሻ ትንሽ ቦታ እንተውለት ምናልባት የምንልበት ልክ እንዳምና ለዚህ ዓመት ብንጣላ መታረቂያ ብንታረቅ ለመታያ ብንታሰር ይቅር ማያ ይቅር ብንል መታሰሪያ ትንሽ እንተው ባዶ ቦታ ጥግ ድረስ የለም ሥራ ጥግ ድረስ የለም ፋታ በልባችን ደግ በኩል እንፈልግ ባዶ ቦታ የጳጉሜ አይነት ትንሽ ቦታ ለዘመን መለወጫ እርግማኔን መልሱልኝ ነው ከእሳቱ ተሰማ ከአቻምና በፊት አቻምና የዛሬን አያርገውና ያኔ በልጅነቴ በአፍላ ደሜ በፍላቴ አለ ድግ አለ መቀነት እየሮጥኩኝ የታጠቅኩት ይጠልፍና ይጥለኛል አለ ልክ አለ ስፍሮቴ እያወጋው የጎረስኩት ማንቁርቴ ላይ ይጣበቃል ብዬ በማልሸበር በማልዳዳበት ሰዓት በየካቲት ዋናተኞች በነዘራፊዎቹ ተከብቤ በነበር ወቅት ሳላቅማማ ሳልገደር ጸጋዬ ብዕርህ ይሙት ብዬ ረግሜህ ነበር ወይ ጣጣዬ የኔ ነገር ጸጋዬ በስነ ጥበብ በስነ ግጥም ዓለም ምሰለኝ እንጂ አልመስልህም እወቀኝ እንጂ አላውቅህም ይሄ ይውደም ያ ይለምልም ብሎ ፈሊጥ ኖር አይደለም አሳምረህ ታውቀኛለህ ይቅር በለኝ አልነግርህም የቃለ ልሳን ቅመሙ የባለቅኔ ቀለሙ ነጠበ እንጂ ፈሰሳን በል ቢዘነበል እንኳ ደሙ ሰከነ እንጂ ከሰላ አንበል ቢከሰከስ እንኳን አጽሙ የቃለ እሳት ነበልባሉ የድምጽ ብርሃን ጸዳሉ የህብረ ቀለማት ኃይሉ አልባከነምና ውሉ የዘር ንድፉ የፊደሉ ቢሞት እንኳን ሞታት በሉ ከሰው በፊት ያልከው አንተ አቦት ወይን ተለመነኝ አይን ለአይን እንተያይ እርግማን ይመልስልኝ ለሃሁህ ለአቡ ጊዳህ ለአዋሽ ስገዱ ዱታህ ምሰለኝህን እምቢብል ብከፋብህ ባመርብህ በሺህ እሾህ አክሊልህ በኦቴሎህ በማክቤዝህ ጸጋዬ ባበባ በሳትህ የለም
በእሳት አበባ እማረክ እማለላለሁ በስነ ግጥም ጥማቴ የጸጋዬ ቤት ቤቴ በሆነ እያልኩ እመኛለሁ። ብዕርህን ላይ ነው እምጓጓው ልጠጋህ ነው ምንፏቀቀው የቃላት ኅብረ ቀለምህን የሕይወት ሰንክሳርህን ጸጋዬ የጸጋ ዳስክን ፊደል አጣጣልህን ድምፅ አወራረድህን የቲያትር የምርምር የፈጠራ ተውህቦህን እንደ ማክማክሳ ሙርቲ እንደ አምባሰል እንደ ባቲ እንደ በገና ሮሮ እንደ ሙሾ ጉርጉሮ እንደ ሰንጎ መገን ጉም እንደ የወል ቤት ህመም እንደ ዳዊት ቀያይ ቤቶች እንደ ያሬድ ዝማሪዎች ወርሰን የምናወርሰው ወስደን የምንለግሰው የጸጋዬ የብዕር ልጅ የጸጋዬ የግጥም ምት ይደግ ይመንደግ እንጂ እንዴት ይባላል ይሙት። ምን ቆርጦኝ ነው እንዲያ ያልኩት በረከትህን የረገምኩት። ወንድሜ ነውሬን ተውልኝ እባክህን ተባረክልኝ። እግዚአብሔር ይስጤን ውሰድና እርግማኔን መልስልኝ። ከእንግዲህ እኔ በምንም ምሰለኝ እንጂ አልመስልህም እወቀኝ እንጂ አላውቅህም ምንም ቢሆን አልልህም። ጽጌረዳ ቀለሟ ቀይ ብቻ ነው ብሎ ዘበት ያንት ጎዳና ወደ ሲኦል የኔይቱ ወደ ገነት ብሎ ፍጥም ዝግት ግርግም ፍካሬ እቡይ ዛሬ የለም። ጠብ ያለሽ በዳቦን አልፈን ተቸንፈን አሸንፈን አቸንፈን ተሸንፈን አቦት ወይኝ ባክህን ባንኳኳን ልንኳኳን መከራ ነው የመከራ። ወዳጆችና ጠላቶች ወገንና ጠላት ጠላትና ወገን ይፈራረቃሉ እንደ ማታ እንደ ቀን። የዛሬው ባላንጣ የነገ ወዳጅ ነው። የነገ ወዳጃችን አላፊ ጠላት ነው። ማን መቼ ይለወጥ የለም የሚያውቅ ሰው። እንዲያው በምናልባት ጥርጣሬን ይዞ ወዳጅን ጠላትን መኖር ነው አርግዞ። የሚወለደውን ነገ ነው መስካሪው። በዓለም ዙሪያ ያለው የለውጥ ሕግ ይሄ ነው። ጠላት የነበረው አይዘልቅም በጸቡ፣ ወዳጅ የነበረው ይለወጣል ግቡ። ግን በዚህ ሁሉ ውስጥ ቋሚ ነገር አለ በየለውጡ ንፋስ ያልተመሳቀለ። መከራንም ገፍቶ ፌሽታውን ለክቶ የደህየን ሳይንቅ የደላውን አይቶ አለ አገሬን የሚል የሁሉን አንቀልባ የጋራ እናት ዓለም ካንጀቱ ምትገባ። የትላንቷ ፀሐይ ከተራራው ጀርባ መኖሯ የገባው ነፃነት ተርባ ጊዜ የምትጠብቅ ጊዜዋን አንግታ በወቅቷ የምትወስን የሰው ዕጣ ፈንታ። በዚችው ፀሐይ ስር ኢጣሊያም መጣ ሄደ ተመለሰ፣ ፈረንሳይም መጣ ሄደ ተመለሰ፣ እንግሊዝም መጣ ሄደ ተመለሰ፣ ሚናስ ብቻ ቀረ ቤት እያፈረሰ የሚለው ግጥማችን እስከዚህ ደረሰ። ጨለማና ነገ ያዘሉትን ነገር የለም የሰማ ሰው የለም የሚናገር። በልጅነታችን ጠላት ነበር ጣሊያን፣ በልጅነታችን ጠላት ነበር ደርቡሽ፣ በልጅነታችን ጠላት ነበር ግራኝ፣ በልጅነታችን ዮዲት ጉዲት ቀንቷት ስንቱን አቃጠለች ስንቱን ሰዎች ፈጀች። አርመን ወዳጅ ነበር፣ ግሪክ ወዳጅ ነበር፣ አረብ ወዳጅ ነበር። ኢጣሊያም መጣ ሄደ ተመለሰ፣ ፈረንሳይም መጣ ሄደ ተመለሰ፣ እንግሊዝም መጣ ሄደ ተመለሰ፣ ሚናስ ብቻ ቀረ ቤት እያፈረሰ። በልጅነታችን አሜሪካም እኮ የልጅነት ፍቅር ምሳሌ ነበረች። ያንኪ ይውጣ እስኪባል ሁሉን ይዛ ኖረች። ለውጡ እስኪፈነዳ ተንሰራፍታ ቆየች። ሩሲያም ጠላት ባላንጣ ነበረች። ለውጥ ሲፈነዳ ወዳጃችን ሆነች። በጉልምስናችን ነፍስ ካወቅን ወዲያ ጊዜው እንዳመቸን ቀይረን መለኪያ አሜሪካ ወጣ ከነጓዝ ጉዝጓዙ፣ ሩሲያ መጣ እስከነመዘዙ፣ ኮሪያ ማረባት ኩባ ወዳጅ ሆነች። የአሜሪካ ጠላት ወዳጃችን ሆነ፣ የአሜሪካም ወዳጅ ጠላታችን ሆነ። ጠላት ሆኖ ቆየ በዚያው ሰነበተ፣ የምናውቀው ቀረ የማናውቀው ሞተ። የጣሊያኖች ወዳጅ ጠላታችን ሆነ፣ የጣሊያኖች ጠላት ወዳጃችን ሆነ። የእንግሊዞች ወዳጅ ወዳጃችን ሆነ፣ የፈረንሳይ ጠላት ወዳጃችን ሆነ። የቱርኮችም ወዳጅ ጠላታችን ሆነ። ዳግመኛ አሜሪካም አብሮን ተሰለፈ። ጠላቱ ተተፋ ወዳጁ ታቀፈ።
ቀን አይፈጥረው የለ ዘመን የማይሰጠን ወዳጅም ጠላትም እንዳላልነው ንቀን ቻይናም ያው ጡት አባት ዘመድ ሆኗል አሉን። ጨለማና ነገ ያዘሉትን ነገር በምን እንተንብይ እንዴት እንናገር? ደሞ በስተርጅና ምን ይፈጠር ይሆን? ዛሬም ሚናስ ይሆን ቤትም ያፈርስብን? ኢጣሊያም መጣ ሄደ ተመለሰ፣ ፈረንሳይም መጣ ሄደ ተመለሰ፣ እንግሊዝም መጣ ሄደ ተመለሰ፣ ሚናስ ብቻ ቀረ ቤት እያፈረሰ የሚለው ግጥማችን እስከዚህ ደረሰ። ከዕለታት አንድ ቀን ማዕከላዊ እስር ቤት ውስጥ አንዲት ሰው ጨሚሶ የሚባል የወላይታ ልጅ ነበረ። በምን እንዳሰሩት አላውቅም፣ ለማወቅም አልተጨነኩም። እና ዘፈን ዝፈንልን አልነው እስር ቤት ውስጥ። ያው እስር ቤት ውስጥ እንደምታውቁት ሕግ አለ። ስትመጡ መዝፈን አለባችሁ ወይም ገንዘብ ማዋጣት አለባችሁ። የኢኮኖሚና የፖለቲካ ጥያቄ መሆኑን እንደ ጉዳይ ስናየው እና የአንድ ዘፈን ታውቃላችሁ መቼም፣ ባዛኝቱ ማርያም በወለላይቱ የታመመ ሳይድን አይንጋ ሌሊቱ የሚል አለ አይደል? አንዲት ሰው ጨሚሶ ደግሞ ይህንን ዘፈን በራሱ መንገድ ነው የሚያውቀው። በራሱ መንገድ የሚያውቅ ሰው አትጥሉ። ምክንያቱም መንገኝነቱ እስከዛሬ አልጠቀመንም። መንጋጋት አይደለም የሚጠቅመውና ነው። አንድ የወላይታ ግለሰብ ባዛኝቱ ማርያም በወለላይቱ የሚለውን ዘፈነልን፣ ማዕከላዊ ውስጥ ቁጭ ብለን ማለት ነው። እና ግጥም ባይገጥም ጉዳዩ አይደለም፣ በራሱ መንገድ ነው የሚዘፍነው። እና ባዛኝቱ ማርያም በወለላይቱ የታመመ ሳይድን ሌላዋ ይገደላል። ይሄ ግጥም ዛሬም ጉዴ አለ እንዴ የሚል ግጥም ነው። ከወትሮው ህልሜ ጋር አቃተኝ መጣጣም፣ የትላንቱ ነገር ወደድንም ጠላንም ዛሬም ነው ያው ህመም። ስለዚህ ወገኔ ዘመን አልፎብኛል ወይ ዘመን ያልመጣም፣ ይህንን ችግሬን ማንም አልተረዳ፣ ወይ ነገ ያልነጋ ወይ ትላንት ያልጸዳ፣ እንደው ሄድ መለስ በጊዜ በረንዳ፣ ህመሜ እንዲነበር ነገም ያው አሸንዳ። ወይ ጉዴ ወይ ጉዴ ዛሬም ጉድ አለ እንዴ፣ ህመሜ አገረሸ ደሞ እንደ መደዴ፣ እንደ ትላንትና ዛሬም መሾዴ፣ ማለዳ ማለዳ መሆኑን እቶ እንዴ፣ ያጭር ሾተል እድሜ ይሆናል ጎራዴ። ወይ ጉዴ ወይ ጉዴ ዛሬም ጉድ ያለ እንዴ። እስኪ እናስላ ዛሬን ከነገ ለይተን፣ እንደምንም በቁርጥ እድሜያችንን ፈጅተን፣ በአሁን ጊዜ ጉያ ዓመታት ወሽቀን፣ እንበል ዛሬም አለን እንበል ነገም አለን። ትላንትማ ነበር ጊዜ ካልሸቀበን፣ እድሜ ካልሰረቀን፣ በአካልም ባንገኝ በስራችን አለን። ማንም ይውደድ ይጥላን ደሞ እንኖራለን። አንቺ እናት ዓለሜ አንቺን ውድ አገሬን፣ አረጀሽ አሉኮ ከሩቅ ያዩሽ ሁሉ፣ እርጅናን ቢፈሩ ከእግሩ ስር ቢውሉ፣ ቀና ብትይ ዘራፍ ብለው ሊማማሉ፣ በቅቷታል ቢሏቸው ከኔው ሊካለሉ። ወይ ጉዴ ወይ ጉዴ ዛሬም ጉዴ ያለ እንዴ። ቁንጅና ማርጀቱን ያወቅኩት አሁን ነው፣ እድሜ ጃጅቷል ቢሉኝ ምስክሩ ይሄ ነው። ማን አለ አስረጂ ሰው እድሜን ቆሞ ያየ፣ እስከ ማዕዜኑ ምዕራፍ ያበራየ፣ ዞማና ሽበትን ሳይረፍድ የለየ። ወይ ጉዴ ወይ ጉዴ ዛሬም ጉዴ አለ እንዴ። የወጣትነትን ልምላሜ ሸኘን፣ ያዛውንትነትን ጽንዓት ተቀበልን፣
የማይነጋውን ቀን እንዲነጋ ረግን። ደህና የነጋውን መሸ ብለን ሸኘን። ቀጠልን የተስፋን ቀበቶ መቀነቻ ረግን። የሕይወትን ጥብጣብ ቋጠርንና ፈታን። ነገ እንደሚመጣ ጠንክረን ተቀበል። ጉዳልን ጉዳችን ያው ጉድ ነው። ዛሬም ሕይወት አለው። በሄድንበት መንገድ አድረን ልንመለስ ሆድ ሆን ተማማን። ልጅማ አልወጣለን። ከማንም ባንገጥም ድል የኛ ነው አለን። ተንሳፋፊ አበባ ስሚኝማ፣ እንዲህ ያለ አበባ አለ፣ እንዲህ ያለ እጽዋት አለ፣ እንዲህ ያለ የአበባ ዘር ካፈር ከምድሩ ተላቆ ስርሽ ቅርንጫፍሽ ባየር እንደ ወፍ ውበት ተንሳፎ ባላፊ አግዳሚ እየታየ ውሎሽ ከነፋስ ጋር ብቻ መሆኑ ይፋ እየለየ እንዲህ ያለ አበባ አለ። ከአገር ከሰው ተለይተሽ ከሲሳይ ከውሃሽ ርቀሽ እውነትሽን አውጥተሽ ቀብረሽ ሁለመናሽን አየር ላይ አስተተሽ ያይን አዋይ ሆነሽ ቅርብ ሆነሽ እንደ ሩቅ ራእይ ያው ተንሳፈሽ ትታያለሽ። ቅጠልሽ ገና አልደረቀም፣ የአበባ ወዝሽ አልጠፋም። ግን ውዷ ውብ ጽጌረዳ እውን ዛሬም አበባ ነሽ። ነው መልክ አይጠወልግም፣ ልብ ነው ጠውልጎ የሚረግፍ ፍቅርን ከነቀየው ነቅሎ ተስፋ ካንጀት ነው የሚገፈፍ። አሁን እውነት ከጥንት አፈር እትብት ወጥቶ እንደ አዲስ ያምራል። የአንገት ሀብል ሆኖ ይጠልቃል፣ እንደ እጅ አምባር ይታሰራል። ስርሽ ከምድር በላይ ውሎስ አበባነትሽ ይቆያል። የመልክሽና የመልኬ ጥቁር ብርሃን ሲንጣለል በአሳር እንደ ጫሩት አሳት በአደባባይ ሲንበለበል ያን የማንነት ኦና የአገር አልቦነትን ሚስጥር እንዴት አብረን እንጋራው? የት ደብቀ ነው እንደር? አዱኛ የሸፍነው ዕዳ እንደ ዘር ውርዴ ውስጡን በዝንተ ዓለም ውጪ ልክፍት ከትውልድ ትውልድ ተሰደን ከትውልድ ትውልድ ከስለን ይኸው እስከ ዛሬ ያለን። ስሚኝማ ጽጌረዳ፣ አንቺ ተንሳፋፊ አበባ፣ አንቺ የልቤም ባቆባ፣ ምን ነው በደረሰ አበባሽ የማንነትን ባላንጣ ከውጭ ወደ ውስጥ በሸሸሽ። የአየር አበባነት ቀርቶ ምን ነው የምድርን ቡጥ በሆንሽ። አንቺ አበባ ነይ እንሽሽ ወደ አፈር ወደ ቀያችን ነይ እንሰደድ ባክሽ። አንቺ ርግብ ሥራ አልባ አበባ ነይ ተሰደጂ ወደ ትብትሽ። ወደ ውስጥ እንራቅ ባክሽ፣ ወደ አገር እንሽሽ ባክሽ። ለስደተኛዋ አበባና ወደ አገራቸው ለመሰደድ ለምሹ ይላል። እሳት ያልገባው ልብ 1981 ዓመተ ምህረት ላልበሰሉት ሚሚዬን ጠየኳት። ሁልጊዜ አረንጓዴ ለምለም ፍቅር አለ፣ ተወጃለሽ ሚሚ ይህን የመሰለ ወይስ ያዝ ለቀቅ ጭልጥ አንዴ መጥቶ አፍ ጠራርጎ መሄድ ያገኙትን በልቶ? ሚሚዬ እንዲህ አለች፣ ሳስቃ መለሰች። የምንኝኝ ነው ዕድሜ ልክ ከአንድ ሰው ቋሚ ፍቅር ይቅር ለብ ለብ እናርገው። ክትፎዋም ለብ ለብ፣ ፍቅሯም ለብ ለብ፣ ዕውቀቷም ለብ ለብ፣ ኑሮዋም ለብ ለብ፣ ነገር ዓለሟ ግልብ። እንዴት ይበስል ይሆን እሳት ያልገባው ልብ? ራኬብ ለራኬብ እንደ መቅድም ይመቻል ይላሉ ዋ ስደት ሎሬ፣ ባይመች ነው እንጂ ያልጻፍሽልኝ አንቺ አንድ እፍኝ ቃል ፍሬ። አትርሺው ራኬብ የአያት የቅድመ አያት ስር መሠረታችን አዳማ ናዝሬት ላይ ታትሟል ስማችን። እትማማቾች ነን ልብማማችን ነው። እንደ መግቢያ ስመ ሞክሼ እህቴ ይህንን ደብዳቤ አታነቢም ብሎ ጠርጥሮሻል ልቤ። ያም ከሆነ አኑሪው ከሳጥን ደብቂ፣ ፉትቴዋለሽ ለአካለ ማንበልበል ለንባብ ስትፈቂ። ታሪኬ ታሪክሽ ታሪክሽ ታሪኬ መሆኑን ስታውቂ፣ እስከዚያው እደጊ ትንሿ አልጋሽ ትሙቅ ያንቺው ቤተ መንግሥት። ድኸሽ ቆመሽ ሮጠሽ ሰው የምትሆኝባት የልደት ማክበሪያሽ
ያንቀልባሽ ጎጆ ቤት ትሙቅልሽ ራኪ እደጊ ለላምት ይድረስ ከራኬብ ለራኬብ ስመ ሞክሼ እህቴ በአካል ያላየሁሽ ፎቶሽን የማላውቅ ፎቶዬን ያላየሽ ይቆጨኛል ከቶ ምነው አንቺ አታቂኝ ምነው አልጠይቅሽ ምነው አትጠይቂኝ ምነው አልጽፍልሽ ምነው አትጽፊልኝ ማዶ ለማዶ ነው አንጨ ቆረር አልፎ አገሬና አገርሽ አየርና ነፋስ ውሃው ሆነ ህዋው የብስና ውቅያኖስ አያጉዘው የለ አጉዞሽ አጉዞሽ አሜሪካን ሰፈር እሰው አገር ገባሽ ስመ ሞክሼ እህቴ ዋ ምስጢሩን ባወቅሽ ያን ያህል ሳትሄጂ አሜሪካን ግቢ ናዝሬት ነበረልሽ ፈረስ የሚያስጋልብ የኳስ ሜዳ ያለው ዘይቶን ያዘለ ትላልቅ ዛፍ ያለው ሽቦ የታጠረ ማንም የማይደፍረው ተርኪኒዎች ያሉት ደሞም ዶሮ ርቢ ነበረ እኮ ናዝሬት አሜሪካን ግቢ ዋ ባወቅሽ ይህንን አገርሽን ለቀሽ ሰው አገር ሳትገቢ እናትሽ ሆድ በቅለሽ በምድር አሜሪካ ጠንተሽ ሳታብቢ ስመ ሞክሼ እህቴ ይተዋወቃሉ አባቴ ከአባትሽ ለዚህ ነው መሰለኝ የኔን ስም የሰጡሽ ሳትወለጅ በፊት ከቶ መፈጠርሽም ሳይታለም ያኔ እድሜሽ ከኔ ሲርቅ ቀንሽም ከቀኔ ደግ አባት ነው ያሉሽ ስምሽን ለገሱ ካንቺ ቀድመው ለኔ ስመ ሞክሼ እህቴ ይተዋወቃሉ አባቴ ከአባትሽ ግን እንደኔና አንቺ ታይተው አያውቁም እናቴና እናትሽ እና ራኬብቴ ስመ ሞክሼ ብቻ ሆነን እንዳንቀር ልበ ሞክሼ እንሁን በአንድ ልብ እንደር ሺህ ሻማዎች ይብሩ ሺህ ልደት እናክብር እትማማቾች ነን ልብ ማማች እንሁን ጊዜ ያራቀውና ቦታ ለየውና እትብትሽ ሰው አገር ተቀበረም ቢባል የኔ ትብት አለልሽ ለሁለት ይበቃል በአገር የበቀለ በአገር ላይ ያበበ እልፍ ያዘረዝራል የአያቴ ቅድማያት ስር መሠረታችን አዳማ ናዝሬት ላይ ታትሟል ስማችን እትማማቾች ነን ልብ ማማች እንሁን ስመ ሞክሼ እህቴ ከአገርሽ መራቅሽ መቼም በድሎሻል አባትሽ ይንገሩሽ እሳቸው ያዩትን እንዳታይ አርጎሻል ለምን አትይኝም አየሽ ራኪዬ አንቺ ዶናት በቀር ማክዶናልድ ሃምበርገር ስኳሬን አታውቂም ፉርኖ በጆንያ ፉርኖ በኩርኩር ሲሸከም ነበር ራኬብ እህቴ ሳምቡሳና ጃፓን አታውቂም ቀዝቃዜ የአውባዲን ፓስቲ የሚያቋምጥ ምግብ በሳፋ ሰተቴ እርድ ያወዛው ፓስታ የባቄላው ፉል የፈታን ፍታ መች ቀመስሽው አንዴ መቻየሽው ላፍታ ዘመን የጻፈውን ያገር ሜኑ ተርታ የአባት አያትሽን የጥንት ትዝታ የመሐመድ ጀማል የቢቂላ ሻይ ቤት የቅመም ሻይ በራድ ቡሾች የከበቡት መች ታውቂያለሽ ለበን እርጎና ሚጥሚጣ በጎድጓዳ ሳህን ተሞልቶ ሲመጣ ለመሆኑ ራኬብ እናንተ አገር አለ የማይነጣጠል ጠጅና ስብ ጮማ የመብል ወግ አርማ ቆጮ ክትፎ ዶሮ ጣት የሚያስቆረጥም የቦዘና ሽሮ አዋዜ ከሐሞት ቃሪያና ቆጭቆጫ ተማርጦ የሚቀርብ ሚጥሚጣ ከዳጣ ቂጣ አነባበሮ ጭኮ በሶ ቋንጣ ጨጨብሳና ፍርፍር አምባሻ ጥህሎ ጠላ ፊልተር ጠላ ዱቃም ሆነ ሴሎ እንጀራ ሳለወይ የእውነት እንጀራ አይን ያለው ጠርዝ ያለው በምጣድ ይኮራ ነው ስሙን ብቻ ነው የምትጋግሩት ማዕረግ የለውም ማኛና ሰርገኛ ጥቁር ከነጭ አይነት ማገዶ ኤሌክትሪክ ምጣዱ መጥበሻ እውነት ነው መብሰሉ ጤፏ ለማሰሻ ስመ ሞክሼ እህቴ ኪንደርጋርተን እንጂ የቄስ ትምህርት ቤት የለም እናንተ አገር ፊደል በስንደዶ መማር ብሎ ነገር ወጉም አይነገር የመምሬን ጠላት አንጠልጥሎ ገደል እያሉ መዘመር በኔታ ጉሮሮ እሰይ ጠጅ እንቆርቆር እያሉ መፈከር የለም አሉ ዛገር ስሚ እንጂ ራኪዬ ዋ ባወቅሽው ምን ነው የአብዱል ዋሴን ፊልሞች የሲኒማ ጣዕም አይን የሚስበውን የጭንቃን ሬክላም የሁስዬን ድካም ስመ ሞክሼ እህቴ እንዳገርሽ ጮኸሽ እንዳየርሽ ለብሰሽ የደም ያጥንትሽን የማንነት ንጥረት የህልውናሽን ዘፍጥረት ለመጥራት አስበሽ ካላደግሽ አልመሽ ካልቆጨሽ ይከለሳል ስምሽ ጉሽ ይሆናል ደምሽ ይራቆታል ባህልሽ ይረሳል አገርሽ ለመሆኑ ራኪ አለ ወይ ዛገር በምድር አሜሪካ እንቁጣጣሽ ገና ፍልሰታ ጽጌ ጾም ሁዳዴ ፋሲካ ኦሪጂናልነቱ ተከብሮ የሚጠራ ትንግርቱን ያሳየ ከግሸን ተራራ አላቸው ወይ መስቀል አለ ወይ ደመራ አለ ወይ ዛገር 44 ታቦት
ብዙ ደብር ገዳም የሕዝቡ ቤተ እምነት ዓለም ያላየው ቅርስ ኮርቶም የሚጠራበት ፈረንጅ አገር አለ ጥንተ ሙሴ ጽላት እየመጣ የሚያየው መልከ ብዙ ቱሪስት ስመ ሞክሼቴ ታውቂያለሽ ስለ አክሱም ከድንጋይ ታንጾ በድንጋይ ተጽፎ ታሪክ ስለሆነው የስልጣኔ አርማ ስለ ላሊበላስ ኢትዮጵያዊ ማማ ቋጥኝ ተፈልፍሎ ነፍስ እንደሚዘራ ስላሳየንበት ስምንተኛ ታምር ጥቁር እጀ ሥራ ስለ ቀይ ቀበሮ አይቤክስ ዋልያ ቀለሙን ታውቂያለሽ የአገርሽን ባንዲራ ከደም ከለም ምድር ከነጻነት ጮራ የቤት ማግ ተፈትሎ አርማ እንደተሠራ አንድ አፈር አንድ አድባር አንድ ልብ አንድ አገር ቀስተ ደመና ሕዝብ እኛም ውስጥ እንዲኖር ስመ ሞክሼ እህቴ እስቲ እንነጋገር ትማማቾች ነን ልብማማችን ሁን እትብትሽ ሰው አገር ተቀበረም ቢባል የኔ ትብት አለልሽ ለውነት ይበቃል አባቴና አባትሽ እናቴና እናትሽ በእኛ ውስጥ ይኑሩ ማተባቸው ይጥና ትውልድ የሚቀጥል በልጆች ነውና አሜሪካ አልሰፋን ጦቢያ አልጠበበችን ነገም ሌላ ቀን ነው ይወልዳል ሌላ ቀን ቀን ያገናኘናል ቀን እንዳራራቀ ሐምሌ 1992 ዓመተ ምህረት ለራኬብ መኮንን ስጋ ልደትና ለራኬብ ነቢይ ለሁለቱ ቤተሰቦች እንዲሁም ለናዝሬት ልጆች ሰላል ሰኔ 24 1992 ዓመተ ምህረት ለአንጋፋው አበሻና ለጥበብ ፈላጊዎች ይሄ ያገሬ ሰውኮ መሰላል አወጣጥ ያቃል አንዱን እርከን ረግጦ ሲያልፍ ነቅሎ ጉያው ይከተዋል ደሞ ቀጣዩን ይረግጣል ነቅሎ ጉያው ይከተዋል እንዲያ ያለ ዘልቆ ከዝና በላይ ይወጣል ከጥቅምም በላይ ይሰፍራል እንደ ኮራ እንደ ተዝናና ቃል ሳይናዘዝ ይሞታል በቀብሩም ሥርዓት ላይ ደግ ለሰው ሐሳቢ ለተቸገረ ደራሽ የሚል የሕይወት ታሪክ ወግ ይፋ ይነበብለታል ከቀን በኋላም ገኖ ሐውልቱ ገዝፎ ይታያል ያም የደረጃ እርከን እንጨት መቃብር አጥሩ ይሆናል እንግዲህ ተከታይ ትውልድ ባንጋፋው አበሻ መንገድ ደረጃ በሌለው መሰላል ሳሙኤል ቴይለር ኮለሪጅ ኤፒግራም በሚለው ግጥም ውስጥ ያስቀመጠውን እኔ እውነት ማን ነው ጅሉ ብዬ የተረጎምኩት ነው መታሰቢያነቱ ለኢትዮጵያ ገጣሚያን ነው እሱን ነው ቀጥዬ ማንብላችሁ እውነት ማን ነው ጅሉ ጌታው ክቡር ጌታ ገጣሚ ሰው ጅል ነው ብለህ ያልከኝን ተቀብየዋለሁ ድንጋጌህን እያንዳንዱ ጅል ግን ገጣሚ እንዳልሆነ ይኸው ባንታየሁት ባንተው ተመዘነ ግንቦት 15 1991 ዓመተ ምህረት ርዕሱ የኔ ፎቶግራፍ ነው ብንል ርዕስ ስለሌለው በመጽሐፌ የጠንካራ ሽፋን ማህደር ያለ ግጥም ነው ይሄ ግጥም ስውር ስፌት የሚለው አዲሱ መጽሐፌ ውስጥ የሌለም ግጥም ነው የመጽሐፉ ማህደር የአዲሱ መጽሐፍ አካል ነው ካላላችሁ በስተቀር ርዕስ የለውም መታሰቢያነቱ ግን ለሁላችንም ነው ዩኒቨርሳል ነውና ለዓለምም ነው ግጥሙ ይኸውላችሁ በምንም ምክንያት በምክንያት ምንም ራስህን ሆነህ መኖር ቢያቅትህም ራስህን ሆነህ መሞትህ አይቀርም ምነው ብትለኝ ምንም ቢሆን ምንም ማንም ላንተ ብሎ አንተን ሆኖ አይሞትም ራስህን ሆነህ መሞትህ አይቀርም ራሳቸውን ለሆኑ 1999 ነሐሴ ሎሌ ታህሳስ 1977 ለ1977 ድርቅ ማዕከላዊ ምርመራ ድርጅት ለወትሮው ደመና
ፊቱ እየጠቆረ አይኖቹን አሻሽቶ ያነባ ነበረ፣ ይዘንብ ነበረ። የዘንድሮ ሰማይ እየሳቀ ገዳይ ፈጋግ ሰማያዊ መልኩን አሳምሮ ስንቱን ፈጀ በላ ከራብ ተመሳጥሮ። የምድር ከርስ አረረ ሀገር ጦም አደረ ሰው ምጡ ጠናና አይኖቹን አቀና። እንዲያው ከርተት ከርተት ሰማይ ለሰማይ ዋ ምስኪን ገበሬ ምን ውሃ እህል ላይ ውሃ የለሽ ህዋ ጠብታ አልባ ጠፈር ሰማይ አይታረስ ባይን ብሌን ሞፈር። የዳመናው ሎሌ የዳመናው አሽከር የዕለት ግብሩ ሆነ ጦም ውሎ ጦም ማደር። እንባውን ረጫት ሽቅ ወደ ላይ ድንገት ዝናብ ሆና ትወርድ ይሆን። ብርሃን ጨለማ ተረቶ በጥርሷ ብርሃን ራብ አንቀላፍቶ በጥርሷ ብርሃን ገና ተጠጥቶ በጥርሷ ብርሃን እግር ሁሉ ታጥቦ በጥርሷ ብርሃን ገላ ሁሉ ታሽቶ በጥርሷ ብርሃን የሆድን አውርቶ በጥርሷ ብርሃን ገና አልጋ ተወጥቶ በጥርሷ ብርሃን ገዳቸው ዕጣቸው ፍቃድ ሁሉ ሞልቶ የሰባራ ኑሮ ሰባራ ኮከብም ሙሉ ድሏ አበርቶ በጥርሷ ብርሃን ብርሃን ተዋልዶ ብርሃን አፍርቶ ነፃነት ራሱን ረስቶ ስቃ ነፃ ወጡ ጨለማ ተሻረ ዓለም ባንድ ጎጆ ልቡ ጠግቦ አደረ። ዋ ይሄ ፈገግታ ባገር በሰፈነ መንገዳችን ሁሉ ብርሃን በሆነ። ደህና ደርልኝ ነሐሴ 1992 ዓመተ ምህረት ፍቅር እንቅልፍ ለነሳቸው። እንደሚተኛ ሰው መሸ ቤቴ ገባው። ብርድ ልብሴን ገፈፍኩ ጨምድጄ ረገጥኩት። እንደ ወለል ምንጣፍ አንሶላዬን ጣልኩት። ሸሚዝና ኮቴን ሱሬን አነጠፍኩ። ፍራሼን ጠቀለልኩ። አልጋዬን ተሸከምኩ። ፒጃማ እንደ መብራት አበራው አጠፋው። ጫማዬን እንደ በር ቆለፍኩና ከፈትኩ። ዝብርቅርቅ ወጣ። እንቅልፍ እንደ መንገድ እንደሚጀምር ሰው ጊዜን ተሸክሜ ወለሉ መሃል ቆምኩ። ቅን ቀልቤን ማጣቴ ቀጣምባሬ ጠፍቶ ግራ መጋባቴ እብድ የበላው በሶ መስዬ መቅረቴ ለምን ይመስልሻል? በዛሬዋ ምሽት ይህ ሁሉ የሆነው በል ደህና ደርልኝ ስላልሽኝ ብቻ ነው። ፈረንጆች አንዳንድ ነገር ሲጽፉ ኢንስፓየርድ ባይ የሚሉት ነገር አላቸው። እንግዲህ ምን አነሳሳ የሚል ስሜት ያጭራል ማለት ነው። ይርዳው ጤናው የቀለደው አንድ ቀልድ ስለ ኢንስፓየርድ ባይ ብሎ መሰረት ይሆናል ብዬ አስባለሁ። ጋዜጠኛ ጠየቀኝ አለ ይርዳው ጤናው፣ አይነ ስውር ለመሆን ምን አነሳሳህ የሚል ጥያቄ ነው የጠየቀው። እንዳንተ አይነቱን ደንባራ ላለማየት ነበር መልሱ። እንግዲህ በዚህም ኢንስፓየርድ ሆንኩና አንድ የልመና ግጥም ትዝ አለኝ። ያውና እዛ ማዶ ብርሃን ያድላሉ አሁን እኔ ብሄድ አለቀ ይላሉ የሚል ግጥም ነው። እንግዲህ ልመናን እንደ ባህል ከወሰድ ነው መለማመዱ ነው ይሻለው እና አንድ ለማኝ ኢንስፓየር ያደረገኝ ለማኝ ማለት ነው። አይኔን ግንባር ያርገው ብላችሁ አትማሉ፣ ይቸግር የለም ወይ መሪ ማማለሉ፣ ይቸግር የለም ወይ መሪ መለመኑ ብሎ ነበረ። እና እንግዲህ የዚህን ሰውዬ መሰረት አድርጌ ወደ አንድ መሰረታዊ ጉዳይ ገባለሁ። ማርቲን ሉተር ኪንግ አይ ሃቭ አ ድሪም ዚስ አፍተርኑን ያለው ደግሞ
እኔን እንደገና አነሳሳኝ ማለት ነው። ከልመና ወደ ፉከራ መሄድም ይቻላል፣ እንደ ሁኔታችሁ ነው። ህልም እስከማይ አልማለሁ እንደ መግቢያ ሟች የገዛ ህልሙን ስዕል ቀን እያስታወሰ ሲስል ሞቼሻል ቆሜሻል እንዲል ማን ነው ያን ያለኝ ገጣሚ የህይወት ትንቢት ተርጓሚ የኑሮን ፍቺ አጣጣሚ ሎሬት ጸጋዬ ነው። በርግጥ ህልም እስከማይ አልማለሁ ገና ማታ የማየውን ህልሜን ልፈታው ነው አሁን ጥቁር ብርሃን ያጀበው በልሜ ጥቁር ሻማ የሆኝ ሐሳቤ ሩቅ ተጉዞ ነው ወይስ ንክነት ጀመረኝ? ማን አጠቆረው ሻማዬን? ማን አጨለመው መንገዴን? ማንስ በጠሰው ማተቤን? የህይወቴ ማጣ ፈንታ ችሎ ማደር ነበር ሐቁ ትግስት ትንፋሼ ነበር የእውቀት አገልግልም ስንቁ ማዕበል አይመታው መርከብ ጥብቅ ነውና መልህቁ አውቅበት ነበር መላውን የላላውን ለማጥበቁ እንዴት ጥቁር ሻማ የሆኝ አልታሰር ብሏል ሰቁ አይ ፍቺ ተሳስቼ እንጂ ጥቁር ብርሃን ብሎ ነገር ጆሮ ላለው አይነገር አትናደድ ታረጃለ ቢሉታሉ አንዱን እብድ ግፍ እያዩ ካለመናደድ ተናዶ ማርጀት ይሻላል ብሎ አለ የታደለ እብድ። ህልም ሲያንሰን ወይም ሳንጠግበው ሲያልቅብን አምድ እንደጠበበው ጋዜጣ ህልም ይዞራል እንላለን ወይስ እንደ ዛሬ ፊልሞች ይቀጥላል እንል ይሆን? ህልም ሲያልቅ ምን ይደረጋል? ያየሁት እንዳይረሳኝ ያላየሁት ህልም ናፈቀኝ። ነገሬ የብደት ካልሆነ ያልታየ አገር ይነፍቃል። ተናፍቆስ በእውን ይገኛል። የእውነት እብደት እኮ ያምራል። ገና ማታ የማየውን ህልሜን ልስለው ነው አሁን ጥቁር ሻማ ነው ያየሁት በጠራራ ፀሐይ መሃል ጥቁር ብርሃን ይደንሳል። ያውም ካውላላ ማሳ ላይ ሰብሉ ካልታጨደ እርሻ ውስጥ አዝመራው በሻማ ሙቀት እንደ ጧፍ ነዶ ሲቀልጥ አገር ተገልቦ ተርቦ ችጋር ዙሪያ ገባ ሲያጥጥ ከዚያ ለማምለጥ ይመስል ድሃው ሙሰኛ ሊያጋልጥ ተገፎ እርቃኑን ሲሮጥ የጨለማ አይኑን ሊገልጥ ጥቁር ከጥቁር ሲፋጠጥ ገና በነገ ህልሜ ጥቁር ሻማ በርቶ አየሁኝ። ከዚህ በላይ የለም ሻማ ድቅድቅ የብርሃን ጨለማ። ህልሜ ዞረና ጠቆረ ወይስ እኔ ዞረብኝ? ንፋስ የማያጨልመው ጥቁር ብርሃን አየሁ ማለት ህልም ዓለም ካልሆነ በቀር አይገዛውም ሳይንስ እውቀት። ወይስ ሳይንሱም ጠቆረ? እንደ ጊዜው ተለወጠ የተማርነው ተቀየረ? ከቶም ከሄድንበት መንገድ ገና የምንሄደው መሻሉን ወይ ትንሽ በተሄደ መንገድ የምንመርጠው መጓዝን እስካሁን ከኖርነው ኑሮም ገና የምንኖረው መብለጡን ማረጋገጫው ምን ይሆን? ነገን መስፈሪያው ማን ይሆን? ያለፈ ጥረታችንን ሳስታምመው ትዝ ሲለኝ ከሞከርነው ነገር ይልቅ ያልሞከርነው ነው የሚቆጨኝ። ትንቢት መናገሩ ይሆን መይሳው ያን ለምን አለኝ? ያወቅኩትን ካላወቅኩት ማወዳደሪያ ካለው የትኛው ነው የሚሻለው? የትኛው ነው የሚበዛው? ጽጌረዳ አበባ ያየን ከምንመሰክር ፍካቷን ከምናየው መልኳ ይልቅ የማንሰማው ድምጿን አምነን እንቡጧ ፈነዳች ይኸው ማለት እጅግ ነው የሚጥመን። ትምህርታችንን ይግለጥልን። ጥቁር ሻማ በርቶ አየሁኝ የነገ ህልሜን ባጀሁኝ። የትላንት ህልሜ ደረቀ የህልም ቋንጣ አለው እንዴ ከቶስ ማዘለዘለው? የህልም እንጀራስ ድርቆሽ አለው? ያን እንጀራስ ማን ጋገረው? ይህን ባገልግል ቋጥሬ ፈረንጅ አገር ብልከው ያዋጣኝ ይሆን ገበያው? ፈረንጅ አገር ሁሉን ጎራሽ አይውጣው ነገር የለው አያወጣው ገንዘብ የለው። ለህሊናው የወጪ ሲጠጣ የሰነበተው ሁሉ የብር ሎሌ ነው። ጥቁሩ ሻማ እሱ ይሆን
ጥቁር ብርሃን ያበቀለው እኔ ሻማ መሸጥ ስጀምር ጨረቃ መውጣት ትጀምራለች አላሉ የአይሁድ ነጋዴ። ነጭ ሻማ ነው ጥቁር ያብልጥ አይሁድ የሚሸጠው መቼም ዓለምን ለመሸጥ አይኑን የማያሽ ፍጡር ነው። ዛሬ ከሰዓት ህልም አለኝ ነው መሰለኝ ሉተር ያለው። እኔ ደግሞ ሲጨላልም አንድ ማታ አልማለሁ የነግ ዓለሜን አያለው። ይሄኛው ግጥም አርስቱ ድሮ ቀረ ነው የሚለው። ድሮ ቀረ ከኛ ጋር የማይቀር ከኛ ጋር የማይኖር ድሮ ገና ድሮ ብዙ ድሮ ነበር። ነገም ይኖረናል ኑሮ የሚሆን ድሮ እስከ ማዕዜኑ ኗሪ ፈጥሮ ቀብሮ ቢተውት የማይተው ቢቀብሩት የሚፈልቅ በርቀት ግዙፍ እጅ ሲቀርቡት ረቂቅ ሲዋሃዱት ሩቅ ሲላቀቁት ወላድ ዝም ሲሉት ጨዋሂ ሲጮሁት ዝምታ ዘላለም የሚመስል ግና በጃል አፍታ ተነጻጻሪ ነው ትላንትም ከዛሬ ነገን ለመውለድ ነው አሁኔን ማደሬ እንደ ወትሮማ አድሬ አየዋለሁ ማለት ሩቅ ነበር እሱም ታለፈና ሆኗል ሌላ ጀንበርና ጀንበር ሲቀባበሉብን ሳያውቁና ሳናውቅ ለነጋ ቀበሉን። አዲስ እያረጀ ደግሞ አዲሱን ወልዶ እሳቱን ይፈጥራል በአዲስ ፀሐይ ማልዶ። ይሁን የተባለው አይቀርም ከመሆን ጥንት የተጻፈ ነው ዛሬ እውን የሚሆን። ከበደ ሚካኤል ያሉኝ ነገር ነበር አላንዳንድ ነገር በዚህ ቢሉት በዚያ ከመሆንም አይቀር አልቀረም ያም ሆኗል። ኋኙም የተጻፈው ለሌላው አይሆንም ለአንዱ የተጻፈው ለሌላው አይሆንም ኋኙም ይቀጥላል። የልጁ ጥብቆ ለአዋቂው አይጠልቅም ይልቅስ አዋቂው ለልጅ ይተርፋል። ትውልድ ተቀባብሎ ትውልድን ያተርፋል። ሁለት አሉታ ነው አንድ አዎንታ የሚወልድ አዲስ መፈጠሩ የማይቀር ለዚያ ነው ተጻራሪ ነገር ያለም ገጽታ ነው። ስንስቅ ማንባታችን ስናነባ ሳቅ ነው። በረከተ መርገም ገሞራው ትዛለኝ ከጥንት ጀምሮ እኛ እንደምናውቀው ሲነድ ሲቃጠል የሚስቅ እሳት ነው። ነገሩ አልሆን ብሎ ሁኔታው ሲጠጥር ጠጣሩ እንዲላላ የላላውን ወጥር። ደሞስ ማን ነው ያለኝ እውኑን ያበሰረኝ ዘመንና ዘመን እየተባረረ ይሄው ጅምሩ አልቆ ማለቂያው ጀመረ ብሎ የነገረኝ። አብዛኛው ሰውማ እውነትን ፍለጋ በቆፈረው ምድር እህል ዘርቶበታል ያው በልቶ ለማደር። ድሮ ቀረ ማለት የመረጥ ነው አዲስ ቀን ማርጀቱን መካድ አቅቶን ነው። ያረጀው መሞቱን መቼ እንደሚጀምር አዲሱ ጽንስ ነፍሱን መቼ እንደሚቋጥር ቢታወቅ ሚስጥሩ እንደምን ባገዛት እጅና እጇን ይዞ ዳዴ እንዲላት የሚያውቅ ሰው የለም ዕውቀት የለማበት የነቃ ያወቀ ሆዳ ውስጥ ጽንሱ ትርትር ሲልባት ሆዴን ረገጠኝ ስትል ትሰማለች። እርግጫ ወዴት ነው? ከውስጥ ወደ ውጭ ወይ ከውጭ ወደ ውስጥ? ድንበሩ የት ጋ ነው? አራሱ ሲወጣ እንኳንስ ሊራገጥ መተንፈሱም ጉድ ነው። ትመስክር ወላዷ ሌላ ማግኘት አለ። አማጭ ራሷ ናት ወላጅም ራሷ። ሶስት ምስክር አምጪ አትባልም እሷ። ሰው በገዛ ምጡ ዳኛ አይሻም። አገርን እንደ ሴት እንደ ወላድ ብንቆጥር ሌላ ምጥ ያስምጣል ጣሯን ለመናገር። የምጥ ረቂቅ ሚስጥር አይደለም ቀላል ህልም። አንደኛው ያንዱን ምጥ መናገር አይችልም። ወሊዱም እንደዚያው ያንዱ ላንዱ አይደለም። ምን ቢተዛዘኑ አንዱ ላንዱ ቢያልም ምጥ እንበዳደር ማለት አይቻልም። ድሮ ቀረ እንዳልነው ቃል ሁሉ አያድርሰን ያለ የህይወት ውደቷ ክሩ አይበጠስም የእድሜ ክብ አዙሪት ትንፋሽ ዘለለቷ። የታላቅ ወንድም ልብስ ለታናሽ ይሆናል። የታናሽም ሳያልቅ ለሌላ ታናሽ ልጅ ጥብቆ ይሆናል። ይህም የበቃው ዕለት እንጀራ እንዲጋገር ማሰሻ ይሆናል።
የፍሊት ቆርቆሮም የሊጥ ማዞሪያ ነው። ሕይወት ተቀጣጣይ ተወራራሽ ቀን ነው። ትውልድ እንዲቀጥል ሰንሰለቱ ልል ነው ማለዳ በጠዋት ቀለበቱን ቋጥሮ ይጠብቃል ከሰዓት ማታ ጠባቂ ነው የእንቅልፍን ነፃነት። ግራ ነገር አለሽ መምጣት እየቻልሽ መቅረት አያቅትሽ ቀጠሮም ቢያትይም እሽሽ ይቀድምሻል መቅረት ሳታስቢም ፊቱኑ ቀርተሻል። ደሞ አንዳንድ ሰሞን አስማትም አታጪ ኮቴሽ አይሰማም ሳልቀጥርሽ ስትመጪ ያ ነው የእውነት ፍቅር ነፃነትሽን አውቀሽ መንገድሽን ስትመርጪ። አማራጭ አያቅም ብዙ ያገሩ ሰው መቅረትና መምጣት እምብዛም አይገባው። አትቅር ያደራ ለምን ቀጥሮኝ ብለሽ እንዳትጨነቂ ነፍስሽ ትረካለች ፈተሽኝ ላገባሽ መሆኑን ስታውቂ። ፍቺኝና ላግባሽ ካንቺ ልጣላና ልታረቅ ከውስጥሽ። አንቺ እድለኛ ነሽ ሁለት ገጽ አለሽ የማይሽ አንድ ሴት ሌላዋ ማላይሽ። ላይኛዋ መልክሽ ነው ውስጠኛው ገበርሽ ያም ሆኖ ምርኮኛሽ ናፋቂሽ ነኝና አንዴ ፍቺኝና ላግባሽ እንደገና። አትቅሪ ዛሬስ ብትዘገይ እንኳ ፍቅር ጠፋ ብዬ ፍለጋ ሄዳለሁ። ስባዝን ሰዋትት እሟሟብሻለሁ ላንቺው ስል ባንቺው ጦስ ሺህ ክንፍ አበቅላለሁ። መሬትን ጨርሼ ህዋውን አስሼ ከሰማዩ ጠረፍ በጠፍር አልጋ ላይ ቁርበቴን አንጥፌ ለፍቅርሽ ሰግዳለሁ። ከፍታ ላይ ሆኜ ጮክ ብዬ ጣራለሁ። ስጣራ 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 ቀን ከሌት ውብ ድምፄ እስከሚሞት ስጮህ አነጋለሁ እንደ ስሪያ ድመት። አያሳዝንሽም መልስ የሌለው ጩኸት? አያሳዝንም ወይ መልስ የሌለው ጩኸት? ብቻ ደግነቱ የውስጠኛዋ አንቺ ያ ውስጠኛው ፍቅር የትም ውሎ ቢያድር በትዕግስቴ ብዛት ስፈልግ ከቆየው እግዜር ፈገግታ ውስጥ ሲዝናና ያዋለው። ነገሩ ገብቶሻል የቀጠርኩሽ ምክኑ እንዲህ ናፈቀኝ የጉዳዬ ኪኑ ተፈቅዷል ማለት ነው ከፍቅር አምላክሽ። ስለዚህ ነይና ፍቺኝና ላግባሽ። ንብርብር ነው ፍቅር ደንብ የለው ደንበኛ የነፃነት ቀመር። ላይ ላዩ የኩርፊያ ውስጥ ውስጡን ግን ናፍቆት ላዩ የራስ ነብር ውስጡ የርግብ ጫጩት በመልኩ አይናውጣ ነው በገበሩ ትሁት። ላይሽ ይፍታኝና ልተጫጭ ከውስጥሽ እንዳትቀሪ ባክሽ ፍቺኝና ላግባሽ። መምጣትሽ ካልቀረ ያችኛዋም አንቺ አብራሽ ትምጣ ባክሽ። ያችን ድንግል ፍቅሯን ጧት የቸረችኝን ሌላኛዋን አንቺን በፍቅር በስተቀር አፍ ያልፈታችውን ኩርፊያ ማታውቀውን ቂም ማታዝለውን ከጨዋታ ድርማግ የተሰራችውን ውስጥሽ ያለችውን ውስጤም ያለችውን አንቺም ባትኖሪ የማጫውታትን የማስታውሳትን አይንን ካልጨፈኑ የማትታየውን ያችን የጠዋቷን ሌላኛዋን አንቺን ያችን እፉዬ ልብ ያችን የልጅ አምሮት ስስ የነፍስ ፈትል የእግዚአብሔር ሸማት ጥፋት እባክሽ ዛሬ አምጫት። እናት ታስረሳለች የዋቂ ወተት ናት አብራት ትምጣ እባክሽ ፍቺኝና ላግባሽ። አየሽ ሁለት ፍቅሬ አየሽ ድርብ ውዴ ስትቀሪ ጥማት ነሽ ስትመጪ ደግሞ ሌላኛው አንቺ ይብስ ትጠሚያለሽ። ሳልቀጥርሽ ከቀረሽ የመጣሽ ያህል ነው ማሰብ ይበቃኛል ናፍቆት መታደል ነው። እና ሁለት ፍቅሬ ማያስከፋ ባል ትፈልጊ እንደሆን ቀን አይለውጠው ባል ትፈልጊ እንደሆን
የማያስቀይም ባል የማይቀየም ባል እውን ያሻሽ እንደሆን ሰው መቼም ድርብ ነው መልክ ገበር ያለው። አንቺም ሌላኛዋን አንቺን ግለጭና ውስጧን ውጪ አርጊና እኔም ሌላኛውን እኔን ልግለጥና ከውስጤ ልውጣና ፍቺኝና ላግባሽ ቀጠሮ አክብሪና ይሄ ካልተስማማሽ ተራሽን ቅጠሪኝ ሐሳቤ ሳይጠፋኝ ሌላ ሐሳብ ላካፍልሽ ውስጠ አንቺን ካንቺ ጋር ደርቤ ላፍቅርሽ በአንድ ልብ ሁለት ነፍስ ክፉም ደግም ላፍቅር የለኝም ሌላ ልብ የለኝም ሌላ አገር። አመሰግናለሁ። ፓስፖርት ተከልክዬ ሳልሾም ሳልሸለም ሳልሰየም መሬት ሳልገዛ ቪላ ሳላሰራ ኒሻን ሳልንጠለጥል ጉቦ ሳልበላ ለታሪክ ሳልሰራ እንኳን አሽከር ለማኝ ሳልገፈትር ሳልበቃ ለማስገረፍ ታላቆቼን ውስጥ እግር ሳላስነቅል አንዲት እንኳን የጣት ጥፍር ሳላስነቅል አንዲት እንኳን የጣት ጥፍር ሳልመቻች ለማቃጠር ረሽኜ በድብቅ ሳልቀብር ረሽኜ በድብቅ ሳልቀብር በሙት እናት በሬዲዮ ሳልሸልድ ኢትዮጵያን ሳላስቀድም ይዤ ሳልሸሽ ወርቅ ቀርቶ ብር እንኳን ለፈረንጅ ለኢትዮጵያ ሳልሰልል ሳይኖረኝ የሚያጋድል የአገር ፍቅር ለኢትዮጵያዊነቴ ማል ይመሰክር። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ሸገር ነው ስም አይቀበርም። ነቢይ መኮንንን እያነሳን ነው። ነቢይ መኮንን ሁነኛ ወግ አዋቂም ነበር። ከወጎቹ ጥቂቶቹን እዚህ ጋር አዳምጡ። ቆቅ በሚል ግጥም ጻፉ ብሎ ጠየቁን። እሱም የሚባለው የክፍላችን ተማሪ አንድ ግጥም ጽፏል። እኛም ሌላ ግጥም ጽፈናል። የእሱን ግን ሳያርሙት አመጡት አስተማሪያችን። ለምን? እሳቸውም ግራ ስለገባቸው ይመስለኛል ሳስበው። ከዕለታት አንድ ቀን አንዲት ቆቅ አፋፍ ላፋፍ ስታሽሟቀቅ ብሎ ነው የጻፈው። ከዛ አስተማሪው ግራ ገብቷቸዋል። ማሽሟቀቅ ምን እንደሆነ ማንኛችንም አናቅም፣ እኛም አስተማሪያችንም። ያ ፍጹም የተባለ ተማሪ አብራራው ይሄንን ተባለ ሲባል ማሽሟቀቅ ማለት በመንፏቀቅና በመሮጥ መካከል ያለ አንድ ደረጃ ነው አላቸው። ባሴ ሀብቴ የሚባል ጓደኛ ነበረኝ። ከዕለታት አንድ ቀን አንዳንዶቻችሁ ታውቁት ይሆናል፣ አሁን ሕይወቱ አልፏል። ባሴ ይህንን ስነግረው ፍጹም በጣም ትልቅ ትምህርት ነው የሰጠኝ ለኔ ያለኝ። ለምን ስለው የኢትዮጵያ ሕዝብ እያሽሟቀቀ ነው አለኝ። አንድ ጊዜ አንድ ነፍስ አባት የነፍስ ልጃቸውን ያናዝዛሉና እስቲ ማንን ከማን እንደወለድሽ ንገሪኝ ይሏታል። 7 ልጆች አሏት። መዘርዘር ትጀምራለች። የመጀመሪያውን ልጄን ከዚህኛው ባሌ፣ ሁለተኛውን ልጄን ከዚህኛው ሽማዬ፣ ሶስተኛውን ልጄን ከዚህኛው አባሪ ተደርቦ የመጣ ሰው እያለች ታስረዳና መጨረሻ ላይ 7ኛውን ልጄን ያኔ እርሶ ጸበል ሊረጩ የመጡለት ተገናኝተን ያን ጊዜ የተፈጠረ ነው አለቻቸው። እሳቸው ምን አሉ መሰላችሁ? አየሽ አንቺ ያለብሽ ዝም ብለሽ መሞት ነው። አንድ የደጋና አንድ የቆላ ሰዎች አንድ ላይ ይኖሩ ነበር እና አብረው በነበሩ ጊዜ ሳር ቤት ውስጥ ነው የሚኖሩት። ሁሉም ከብት እያገዱ ነው የሚኖሩት። ከዛ ቆይተው አንደኛው ድንገት በለጸገና የቆርቆሮ ቤት አጥር ቤቱ በሙሉ ግጥም ያለ በደንብ የተለሰነ ቤት ሆነ። ከዛ ጎረቤትየው በጣም ገረመው። ከየት አምጥቶ ነው ይሄ ጓደኛዬ ይሄ ጎረቤቴ እዚህ ጋር የደረሰው ብሎ ይሄድና እንደው ከየት አግኝተህ ነው እስቲ ያጫውተኝ ይለዋል።
ሲለው አይ እንዳየሁት የኛው ሰፈር ማረሻ ነገር ዶማ አካፋ ነው እንጂ ያለው የቤት መስሪያ ነገሮች የሉትም። ስለዚህ እኔ ምንድነው ያደረኩት ከላይኛው ሰፈር ብረታ ብረቱን ወስድና እታችኛው ሰፈር እሸጣለሁ። ከዛ በሚሰጡኝ ገንዘብ የምፈልገውን አይነት ቆርቆሮም ይሁን አጥርም ይሁን የጭቃ ቤትም ይሁን እሱን እሰራለሁ ይለዋል። እንዲህ ነው ያደረከው? አዎ። አይ እንደዚህ ከሆነ እኔም እንደዚህ ነው የማደርገው ይልና ያለ የሌለ ብረታ ብረት ማረሻ ዶማ አካፋ ሁሉን ነገር ተሸክሞ ወደ ቆላ ይወርዳል። ግማሹን መንገድ ሳይሄደው ወገቡ ሊሰበር ሆነ። ምክንያቱም የሀገር ብረታ ብረት ነው የተሸከመው። ወደቀ፣ ተዝለፍልፎ ወደቀ። ገበያተኛው ሲመለስ ያየዋል። እንዴ አያገሌ ምን ሆነህ ነው? አይ ያ ወዳጄ ጎረቤቴ አያገሌ የሰራኝን ስራ ለጠላት አይስጠው። ምን ነው ምን አረገ? ትርፉን ነግሮ መከራውን ሳይነግረኝ እንዲያርጉ አሰቃየኝ ይላል። የብዙዎቻችን ችግር ትርፉን ማወቅ፣ ነገር ግን መከራውን አለመገንዘብ ነው። አንጋፋ መሆኔን አውቅ ይሆናል፣ ተወዳጅ መሆኔን አላረጋገጥኩም። ድሮ እናንተ ድሮ ይኑራችሁ አይኑራችሁ አላውቅም፣ እኔ ግን አለኝ። ያው እንደምታውቁትና እንደማታውቁት ናዝሬት ነው የተወለድኩት እና ናዝሬት አንድ የመሬት ጉዳይ ነበረኝና ብዙ ተንገላታው። በዛ ምክንያት ባለ ጉዳይ የሚባል የቴሌቪዥን ድራማ ጻፍኩኝ። ባለ ጉዳይ ስለነበርኩ። አለባበሱ ደህና ይመስላል። ስንት ይከፍል ይሆን? አቤት እኚህስ የበሉ ይመስላሉ። ስንት ይግጡኝ ይሆን? ምን ልታዘዝ? ጉዳይ ምን ነበር? ጉንጩም ሞላ ሞላ ያለ ነው እኮ። እሱም ካለበት መስሪያ ቤት ግጦ የመጣ ሳይሆን አይቀርም። ከመስሪያ ቤትም እንደው ፈቃድ መጠየቅ አሁንስ ተሳፈረኝ ጌታዬ። ባኩ መመላለሱ ጫማዬንም ጨረሰው እኮ። እሱን ለዳር ማራ መልክት። የእኔ ጫማ ቤት ገና ስራ አልጀመረም። አለባበሱ ደህና ይመስላል። ናዝሬት ያኔ እኔ በማውቀው ጉዳይ የኔ ጉዳይ እስከሚያልቅ ድረስ 12 ከንቲባ ተቀያየረ። በለውጥ ታምኖ የለ በቃ እንደዛ ሆነ። እና አንድ መሐንዲስ በጣም ስናደድ አየኝ። ምክንያቱም ለዚህ ከንቲባ ጽፍና ጉዳይ ያለቀልኝ ብዬ ከአዲስ አበባ ነው የምመላለሰው ወደ ናዝሬት። እንደዚያ ሲሄድ በሚቀጥለው ሲሄድ ሌላ ከንቲባ ነው፣ በሚቀጥለው ሲሄድ ሌላ ከንቲባ ነው። ከዛ ለዛ መሐንዲስ ነገርኩት። እኔ እኮ ምንም ጉዳይ መከታተል አልቻልኩም። ይሄኛው ከንቲባ ጉዳይን ይዞ ዳር አደረሰልኝ ስል ወደሚቀጥለው ይልከዋል። እዛ ስደርስ እንደገና ሌላ ከንቲባ ተለውጠዋል። እና ምንድነው ባረግ የሚሻለኝ ስለው አንድ በጣም ቆፍጣና ምክር መከረኝ። ከዚህ በኋላ አለኝ ማመልከቻህን ስትጽፍ ለሚቀጥለው ከንቲባ ብለህ ጻፍ አለኝ። አንድ ባላገር የሀገሩ ገዢ የሀገሩ ንጉሥ ማን እንደሆነ አያውቅም። በፈረስ የሚመጣ አንድ ልዑል ያገኛል። ልዑሉን እባክህ አግዘኝ፣ ረዥም መንገድ ነው የሚሄደው ይለዋል። አፈናጠጠው። ተፈናጠው አብረው እየሄዱ እያሉ ንጉሥ ማለት ምን ማለት ነው አለው። ሲለው ንጉሥ ማለት በሄደበት ቦታ ሁሉ ሰው ቆሞ የሚያሳልፈው፣ ከዚያም ተንበርክኮ እጅ የሚነሳው፣ ከዚያም እሱ እስኪሄድ ድረስ እዚያው ቦታ ቆሞ የሚሸኘው ማለት ነው ይለዋል። ተያይዘው ሄዳሉ። ልክ አሁን ያለውን ነገር በየመንገዱ ሰው ይቆምለታል፣ በየመንገዱ እጅ ይነሳዋል፣ በየመንገዱ ሰው ይንበረከክለታል። አሁን ገባ ሆይ ንጉሡ ማን እንደሆነ ብሎ ያንን ባላገር ያፈናጠጠውን ሰው ይጠይቀዋል። በቃ
ወይኔ ወይ አንተና ይለዋል። አንድ ወጋየሁን ወግ ልንገራችሁና ድሮ ወጋየሁ ንጋቱና ደበበ እሸቱ በጣም አሪፍ በየሳምንቱ የሚተላለፉ የቴሌቪዥን ድራማዎች ይሰሩ ነበር። በጣም አጫጭር ናቸው፣ ግን ቁልፍ ናቸው። ከነዚያ ውስጥ አንዱ ሁልጊዜ ስትራይክ የሚያደርገኝ ማለት ነው። እንግዲህ በዚያን ጊዜ አብዮት ጥበቃዎች ሰዓት እላፊ የሚባል ነገር ያስከብራሉ። ስለዚህ መንገድ ላይ ከያዟችሁ ለ6 ሰዓት ሩብ ጉዳይ ከሆነ 6 ሰዓት ነው ሰዓት እላፊው፣ ለ6 ሰዓት ሩብ ጉዳይ ከሆነ ያስቆሟችሁና ይጨቃጨቋችኋል። ሲጨቃጨቋችሁ 6 ሰዓት ይደርሳል። ከዛ በልና ወደ ማረፊያ ቦታ ሄዱና ወስዶ ያስሯቸዋል። እንዲህ በነበረ ዘመን ወጋየሁ የሰራው ድራማ ነው። ያው ወጋየሁን አታውቁትም ብዬ ስለማልጠረጥር እንደዚሁ ሆኖ መንገድ ላይ አብዮት ጥበቃዎች ይይዙታል። ይኸው ቤቴ ጋር እኮ ደርሻለሁ፣ እዚህ ጋር እኮ ነው ያለሁትና ገና ነው ሰዓቱ ደግሞ ይላቸዋል። እሺ እንደሱ ከሆነ በእርግጥ ይሄ ያንተ ቤት መሆኑን ሄደን ማረጋገጥ አለብንና አብረን እንሄድ ይሉታል። እሱ ያው ከነሱ ለማምለጥ ነው ይሄ ነው ቤቴ ያለው። ስለዚህ ቤቴ ያለው ቤቱ ይዟቸው ይሄዳል። ከዛ በሲጋራው በሩን ሊከፍት ይሞክራል። እንዴ ግራ ይገባቸዋል። ይጠብቁታል። በዛው በሲጋራው ይሞክራል። እንዴ በሲጋራ እኮ ነው ልትከፍት እየሞከርክ ያለው ሲሉት ሲጋራውን ያየውና ይደነግጥና ይቅርታ ወንድሞቼ ቁልፉን አጭሻዋለሁ ማለት ነው ይላል። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። አንጋፋው ጋዜጠኛ፣ ተርጓሚ፣ ጸሐፊ ተውኔትና ገጣሚ ነቢይ መኮንን ከወይዘሮ ንጹህ ጋር ትዳር መስርቶ ራእይ፣ ፐርልና ራኬብ የተባሉ ሴት ልጆች አፍርቷል። 7 የልጅ ልጆችንም አፍርቷል። አንጋፋው ገጣሚና ጸሐፊ ተውኔት ተርጓሚ ነቢይ መኮንን ረቡዕ ሰኔ 26 2016 ረፋዱ ላይ በሕክምና ሲረዳ ቆይቶ በተወለደ በ69 ዓመቱ ነበር ከዚህ ዓለም በሞት የተለየው። የቀብር ስነ ስርዓቱም ሰኔ 27 2016 በአዳማ ናዝሬት ቅድስተ ማርያም ቤተክርስቲያን ተፈጽሟል። የዛሬን አበቃን። ሳምንት ሌላ ባለውለታችንን እናስባለን። አብራችሁን ስለቆያችሁ እናመሰግናለን። ሌሊቱ ሰላማዊና የተባረከ ይሁንላችሁ። ኢትዮጵያ ለዘላለም ትኑር። ስም አይቀበርም።